ኦኬ ሶ እዚህ ካላችሁ ሁለቱም ክላስ ከተማርን በኋላ የአሁን ይሄኛውን ክላስ የዲስከሽን ታይም ነው አይደለ? ያ ዲስከሽን ታይማችን ስለሆነ ሁላችሁም ተራ በተራ ጥያቄ ጠያይቀን እየተመላለስን እነሱን እየመለስን ወደ ቻርት እየገባን ቻርት ላይ ያሉ ጥያቄዎች ከሆኑ እነሱም ኤግዛምፕሎች እያየንባቸው መሄድ ስለምንችል ሁላችሁም የመጀመሪያ ጥያቄያችሁ መጀመር ትችላላችሁ። ያዘጋጀ ሰው ማለት ነው። ጀምር ጀምር። ናትናኤል አይደለ? ጀምር። እህ፣ ኦኬ እሺ ኦኬ 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 ሶ ለዚህ መፍትሄ የሚሆነው ነገር ምንድነው? አንደኛ ላይክ ራሳችንን በጣም ፔሽንት ማስተማር ነው። ፎሬክስ ላይ ሁልጊዜ አሁን ቪዲዮም ስሰራ ብዙ ጊዜ ሰምታችሁ ከሆነ ደጋግሜ የሚለው ነገር ምንድነው? ፎሬክስ ላይ ፕሮፊታብል የሚያደርገው ነገር ፔሽንት ነው፣ ዲስፕሊን መሆን ነው። ሶ ማጆሪቲ ኦፍ ታይም ማርኬት ሊያመልጥን ይችላል። በጣም ብዙ ጊዜ አንዳንድ ጊዜ እናንተ ለምሳሌ ሩላችሁ ላይ አሁን አንተ እንዳልከው ሩል ላይ ለምሳሌ ለንደን ስቴሽን ላይ ወይ ጠዋት ከአራት ሰዓት በኋላ ነው ትሬድ ማድረገው ከሰዓት ደግሞ ኒውዮርክ ስቴሽን ከገባ በኋላ ነው ትሬድ ማድረገው ብለህ ነገ ከእንቅልፍ ስትነሳ ኦልሞስት ጠዋት ከሁለት ሰዓት በፊት ምናምን ማርኬት ሴታፕ ሰጥተህ ሄዶ ሊሆን ይችላል። አየዋል ያን ስታይ ለምንድን ነው ከሩል የውጭ ማርኬት የተንቀሳቀሰ ያለው የሚል ነገር ይፈጥርብሃል። ሪግሬት እያደረግህ ትመጣለህ፣ የተቆጨህ ትመጣለህ። እነዛ ነገሮች ልክ እንዳልኩ ምንድን ሆነ ያደርጉናል፣ እየሄደ ያለ ማርኬት ላይ አግሬሲቭ እንድንገባ ያደርጉናል። ሁለተኛ ደግሞ ኤስኤምሲ ላይ ብዙ ሰዎች የሚሸወዱት በጣም ብዙ ትሬደሮች የሚሸወዱት ነገር ምንድን ነው? ኤስኤምሲ ማጆሪቲ ኦፍ ታይም ፎከስ የምናደርገው አይታችሁ ከሆነ ከብሬክ ኦፍ ስትራክቸር በላይ ሞር ትሬደሮች ፎከስ የሚያደርጉት ቼንጅ ኦፍ ካራክተር ላይ ነው። ቼንጅ ኦፍ ካራክተር ላይ አብዛኛው ትሬደር ፎከስ ስለሚያደርግ ምን ወደ ማድረግ ይመጣሉ? ኦልዌይስ ማርኬቱ ሴል ሆኖ ቤሪሽ እየሆነ ያለ ማርኬት እያለ ግን ሪቨርስ ለማድረግ ሰው ይታገላል። ብዙ ጊዜ አይታችሁ ከሆነ ማርኬቱ በጣም ነው እየወረደ ያለው፣ ነገር ግን ኪ ሌቭል ነው ያለ ይመስለውና ኪ ሌቭል ላይ ያለ እየመሰለው ማርኬቱ ላይ ሴል ለማድረግ ይሞክራል። ለምሳሌ አሁን ጎልድ አሁን ለምሳሌ እስኪ ወደዚህ እንምጣና which is ይሄኛው አይደለ ጎልድ ማርኬታችን። አሁን ለምሳሌ እኔ ትናንትና ባይ የገባሁት እዚህ ጋር ነው አይደለ? አሁን ለምሳሌ አብዛኛው ሲመጣ ነው የት አካባቢ ባይ ለማድረግ ይሞክራል ማርኬቱ ላይ ላይክ ልክ ለምሳሌ እዚህ አካባቢ ኦር የሆነ አሁን እዚህ ጋር የሆነ ዲማንድ ሌቭል አለኝ ኦር ሰምቲንግ እያለ አብዛኛው ሰው እዚህ ጋር ሴል ባይ ለማድረግ ይሞክራል። ማርኬቱ ግን ሎንግ ተርም ነው እያደረገ ያለው ሴል ነው ማርኬቱ እየሆነ ያለው which is እኛ ባለፈው ራሱ አሁን ከኔ ጋር ትሬድ የምታደርጉ ከገባንበት ቀን ጀምሮ ማርኬቱ ስቲል ነው ምንድነው ቤሪሽ ማርኬት ነው አለ ኦልሞስት። እንግዲህ አሁን የኛ ታርጌት 500 ፒፕስ ነበረ። አሁን ላይ ካልኩሌት ብናደርገው እስከዚህ ኦርደር ብሎክ እንኳን ወደ ስንት ነው? ወደ 8000 ምናምን ፒፕስ አካባቢ አይደለ? ማርኬቱ ዳውን ያደረገው በጣም ሂውጅ የሆነ አማውንት ኦፍ መኒ ነው ማርኬቱ የወረደው። ሶ ልክ እንደዚህ ይህን ያክል ማርኬቱ ሲወርድ ምንድነው እኛ ማድረግ ያለብን ነገር? ማርኬት ላይ ለመመለስ ሳይሆን መታገል ያለብን ማርኬቱ ምንድነው እያደረገ ያለው። አሁን ፎሬክስ ላይ አብዛኛውን ትሬድ ፕሮፊት ሊያደርግ የሚችል ነገር ምንድነው? ማርኬቱ ምን እያደረገ እንደሆነ ማወቅ። በቃ ይሄ ብቻ ነው። እሺ ሁዚን ኮንትሮል። ሁላችሁም አሁን ወደ ማርኬቱ ስንመጣ ምን እንጠይቃለን? ሁዚን ኮንትሮል። አሁን ማርኬት ላይ ኮንትሮል እያደረገ ያለ ማን ነው? ባየሮች ናቸው? ሴለሮች ናቸው? እየመጡ ያሉትን ሴለሮች ምን ጋር ያሉ ባየሮች ሊመልሷቸው ይችላሉ። ለምሳሌ ማርኬቱ ልክ እንደዚህ እየወረደ ያለ ማርኬት ነበር አይደለ? እኔ አሁን ትናንትና እዚህ ጋር አሁን ሲግናል ያለቀኩበት ለምንድን ነው? ይሄን ሴታፕ አሁን ሲግናል አለቀኩኝ። ለምንድነው ሲግናል ያለቀኩበት? ምክንያቱም ማርኬቱ ስትሮንግሊ ቤሪሽ ነው። ሪስክ በወስድ ብቻዬን በወስድ ነው ያዋጣኝ። ከሰው ጋር ከሆነ አብዛኛው ሰው ፌል ሊያደርግ ይችላል። አያችሁ አይደለ? እኔ ግን እዚህ ጋር ባይ ስገባ ግን በጣም ኢዚ የሆነ ትሬድ ነው። ምንድን ነው ያደረግኩት? ከዚህ በፊት ዋን ዊክ ላይ የነበረኝ በጣም የቆየ ኦርደር ብሎክ ወይ ደግሞ ሴፕቴምበር አካባቢ ኖቬምበር አካባቢ ሲግናል ሰጥቼበት የነበረ ለዛም ፍሪ ቴክኖ ላይ ሲግናል ሰጥቼበት የነበረ ኦርደር ብሎክ ነበረች። ምን ብዬ ነበረ? ማርኬቱ ይሄኛው ፕሪቪየስ ዊክሊ ሎ ከወሰደ በኋላ ማርኬቱ ቦዲ ከዛ በላይ ከወሰዳት ኤግዛክትሊ ማርኬቱ ችሎ ባይ ብለን እንገባለን ብዬ እዚህ ጋር ሲግናል ሰጥቼ ነበረ። አውትሉክ ነበር የለቀኩት የዛ ጊዜ ትዝ ካላችሁ እንደው ቪዲዮ ሰርቼ ብል ሊሆን ይችላል። እና ይህችኛው ኦርደር ብሎክ ጥሏት ነበር ማርኬቱ እንደምታዩት ይህን ያክል ወደ ላይ ሙቭ ያደርገው ከዚህ ጀምሮ ማለት ነው። ሶ ልክ ተመልሶ ኦርደር ብሎክ ሲመጣ ኤግዛክትሊ እዚህኛው ውስጥ እንደገባልኝ ሴታፕ ጠብቄ ወዲያውኑ ምን አደረኩኝ? ባይ ብዬ የዛን ጊዜ ገባሁኝ ማለት ነው። አያችሁ አይደለ? ሶ አሁን ግን እዚህ ጋር ማርኬቱ እንደዚህ ጠብቄው ግን ላይክ ቀኑ ሳይመች ወይ ደግሞ ታይሚንግ ሳይመች ካመለጠኝ ምንድነው ማድረገው? ማርኬቱን ለቀዋለሁ በቃ። ከዛ በኋላ ምንም ነገር ማድረግ አልችልም። ባህል ላይ መግባት የምችለው ነገር ካለ እገባለሁ። መግባት የማልችለው ነገር ካለ ግን እኔም ልክ እንደናንተ ኢሞሽናል ስለመሆን ምንድነው ማድረገው? ወይ ማርኬቱ ሊቭ አደርገዋለሁ ወይ አላርሞች አስቀምጬ ወይ ከማርኬቱ እወጣለሁ በቃ።
አይታችሁ ከሆነ ምንድን ማለት ቴክ ፕሮፊት ዋን ቴክ ፕሮፊት አስቀምጥና አላርም እወጣለሁ። በቃ አላርም አስቀምጥና እወጣለሁ። ልክ አላርም ሲመጣ እንደውም ቪዲዮ ከፍቼ ቴክ ፕሮፊት ዋን ተነካ ተብሎ አላርም መጣልኝ ምናምን ብዬ አብዴት አደርጋቸዋለሁ ቪዲዮ ላይ አይታችሁ ከሆነ እና ኦልዌይስ ብሎ ማድረግ ያለብን ራሳችንን ኮንትሮል የምናደርግበት መንገድ መቀየር ነው። እኔ አሁን ለምሳሌ የራሴን አሁን ስነግራቸው ለራሴ አሁን ሳይኮሎጂ ላይ ትንሽ አሻሻልኩት ወይ ደግሞ ለማሻሻል ከቻልኩበት መንገዶች መካከል አንደኛው ምንድን ነው አንዳንድ የማርኬት ታይሞች ላይ አንዳንድ የማርኬት ሳይክሎች ላይ ለንደን ሴሽን ትሬድ አላደርግም። ለምሳሌ ልክ እንደ ኖቬምበር ኦክቶበር መጀመሪያዎቹ አካባቢ አብዛኛውን ጊዜ ለንደን ሴሽን ትሬድ አላደርግም። በተለይ ጎልድን ትሬድ ማድረግ ከሆነ ጎልድን ትሬድ ማድረግ ከሆነ እንትን ለንደን ሴሽን ትሬድ ስለማላደርግ ምር ማድረገው ማታ አምሽቼ ይተኛሉ። በቃ አምሽቼ ማታ ተኛና ከዛ በኋላ ጠዋት የምነሳው ስንት ሰዓት ነው? ኦልሬዲ 6 ሰዓት 5 ሰዓት ላይ እንደምን በቃ ከዴሊ ሩቲን ወጥቼ ምክንያቱም ጠዋት ከተነሳሁኝ ሴታፕ ያገኙ የመሰለኝ ስለምገባ ምን አደርጋለሁ ወይ ቻርት ከን አልከፍትም ወይ ደግሞ ዴሊ ሩቲን እተወውና ጂም ታይሚንግ ቀይረዋለሁ። ከዛ በቃ ጠዋት አንግቼ ይነሳለሁ። ከዛ በኋላ ቁርሴን እስክበላ ምን እስክል ድረስ 8 ሰዓት እና ይሆንልኛል። ከ8 ሰዓት እስከ 7 ሰዓት በኋላ አናላይሲስ ሰርቼ ኒውዮርክ ሴሽን ላይ አቴንድ አደርጋለሁ ማለት ነው። ስለዚህ ልክ እንደዚህ ማድረግ ያለባችሁ አንተ ሳይኮሎጂ የምትቆጣጠርበትን መንገድ መፍጠር ነው። ልክ እንደዚህ አሁን ለምሳሌ ልክ ማርኬት ያመለጠህ ቀን ካለ በዛን ታይም ሌላ ስራዎችን መስራት ወይ ሌሎች ፔሮችን ማየት። አሁን አንድ ፔር ብቻ የምናይ ከሆነ ልክ እንደዛው እንጎዳለን። ለምሳሌ ልክ እንደዚያ ጎልድ አመለጠኝ ካልኩኝ ወደ ተመጣለው ወደ ኤስዲጂፒዋይ ወደ ጂፒኤስዲ ወደ ዩሮ መጣለው ጂፒጂፒ ትሬድ አደርጋለሁ። ወደ እነሱ የመጣው ትሬድ አደርጋለሁ። ልክ እንደዚህ ወይ ፔርህን ከ2 እስከ 3 ብታደርገው አንደኛው ላይ ሴታፕ ካጣ ወደ አንደኛው ትሄዳለህ። ሁሉም ላይ ደግሞ ሴታፕ ካልተመቸ ለምሳሌ ፎም የሆነ ኒውሶች ነገር ካሉ ኦር ማርኬት ኦኬዥኑ ካልተመቸ ምን ታደርጋለህ? የዛን ቀን ሌሎች ስራዎችን እየሰራክ ኦር ባክቴስት አድርገህ ወይ ጆርናሎችን እያየክ ወይ ደግሞ ምን እያደረክ ለቀጣዩ ታይሞች እቅድ እያወጣህ ምን እያደረክ ወይ ደግሞ ጂም እየሰራክ ወይ ወክ ማድረግ ካለብህ ወይ ደግሞ ከቤት መውጣት ካለብህ ሌሎች ስራዎች ካሉ እነሱ ላይ አቴንድ እያደረክ ማሳለፍ ነው እንጂ አብዛኛውን ጊዜ ሁላችንም ማርኬቱ ካመልጠን እንጎዳለን። ሁላችንም ማይሆን ኢሞሽን ያለው ኢቭን ከስቶፕሎስ በላይ በጣም ለኔ አሁን ከባድ ኢሞሽን አሁን ከሚፈጥርብኝ ነገሮች መካከል ከስቶፕሎስ በላይ ማርኬቱ እኔን ሳያስገባኝ ሲሄድ ነው። ስቶፕሎስ ኦልሬዲ በቃ ፌል ነው ያደረጋችሁ ስህተታችሁን ፈልጋችሁ ጆርናል አድርጋችሁ ማስቀመጥ ነው። ነገር ግን ማርኬቱ ግን ጥሏችሁ ሄደ ማለት ግን ላይክ እናንተን ለማስገባት 5 ፒፕስ 10 ፒፕስ ጎል ላይ ከሆነ 10 ፒፕስ 20 ፒፕስ ቀርቶት ከ10 እና 20 ፒፕስ ትቶላችሁ እናንተን ትቶ ወደ 200 እና 300 400 ፒፕስ ማርኬቱ ፕሮፊት ረን ሲያደርግ ያ በጣም የሆነ ፔንፉል ነገር ነው። ምክንያቱም በቃ ሳያስገባችሁ ገንዘብ ሲሄድ ማለት ነው። ገንዘብ የለም፣ ነገር ግን ትክክል ናችሁ። ምንም እየተራችሁበት አይደለም፣ ምንም ትርፍ የላችሁም እዛ ጋር። ነገር ግን እናንተ ትክክል ናችሁ። በቃ ልክ እንደዛ ነው የሚሆነውና ልክ እንደዚህ ስለሚሆን ምሮ በዛን ሰዓት ማድረግ ያለብህ ሁሉም ሰው ሳይኮሎጂ ስለሚጎዳ ወይ ሌሎች ፔሮችን ማየት ወይ ደግሞ እንደምንም ራስን ኮንትሮል አድርጎ ከማርኬት መውጣት። ከዛ ውጪ ደግሞ አብዛኛው ጊዜ ከአንተ ኤክስፔክቴሽን ማርኬቱ ተቃራኒ የሚሆንብህ ወይ ደግሞ የማርኬት ተቃራኒ እንድትገባ የሚያደርግህ ስትመጣ የያዝከው ኤክስፔክቴሽን ነው። ወይ ደግሞ ማርኬት ባይዘ ፎሬክስ ባይዘ ረጅም ታይም ኤግዚስት አድርጎ መቆየት የቻለው ወይ ደግሞ ዓለም ላይ አንደኛ ያለ በቀን ውስጥ ትልቅ ገንዘብ የሚንቀሳቀስበት ቢዝነስ መሆን የቻለው አንድ ነገር ብቻ ስለሆነ ነው፣ ሳይኮሎጂ ጌም ስለሆነ ነው። በቃ ከዚህ ውጭ ምንም ነገር የለም። እሺ ሳይኮሎጂ ጌም ስለሆነ ነው እንጂ ሁላችንም አይታችሁ ከሆነ እዚህ ጋር አሁን ለምሳሌ ቻናሉ ላይ አጠቃላይ 105 ሰው ነው ያለው። አብዛኞቹ መምጣት የማይመቻቸው ልጆች አሉ። አንድ ላይ ደግሞ እዚህ ጋር 40 ልጅ ምናምን ልኖር ይችላል። 40 ሰዎች ምናምን ልኖር ይችላል። 40 ሰዎች ምናምን ካለን 40ዎቻችንም የሆነ ታይም ላይ አት ኤንድ ኦፍ ዘ ዴይ አንድ አይነት እውቀት መያዛችን አይቀርም አይደል? እኔም ሳስተምራችሁ እናንተ ፕሮፌስ ስታደርጉት ጆርናል እያደረጋችሁ ስትመጡ የራሳችሁ ነገር እየጨመራችሁ ስትመጡ ሁላችንም የሆነ ተቀራራቢ የሆነ ሌቭል ላይ መምጣታችን አይቀርም አይደል? እውቀት ላይ ልክ እንደዛ መተንም ግን ሁላችንም ግን አንዳንድ ጊዜ ፕሮፌሽናል ማንሆንበት አጋጣሚ ይፈጠራል። ለምንድን ነው ይሄ? ሳይኮሎጂያችን ኮንትሮል ማድረግ እስከምንችል ነው። ሳይኮሎጂ ደግሞ የትኛውም ሰው መጥቶ ሳይኮሎጂ ቲፕ ነው እንጂ ሊሰጣችሁ የሚችለው ምን አይሆንም። ይሄ ሳይኮሎጂን ተምራችሁ የምታልፉት ፖይንት አይደለም፣ ቲፕ ነው ልታገኙ የሚችሉ። ለምሳሌ አሁን መኪና መንዳት ስንማር እንዴት ነው የተማርነው? ሰውየው እዚህ ጋር መሪውን ንካው፣ መሪ እንደዚህ ያስገባ፣ ማርሽ እንደዚህ ያስገባ ምናምን ስላልን አይደለም አይደለ? ይነግራችኋል። ነገር ግን ጎበዝ የምትሆኑት መቼ ነው? ፕራክቲስ ስታደርጉ ነው አይደለ? ልክ በቃ በሹፌር ቦታ ሆናችሁ ስትነዱት ነው አይደለ የምትለምዱት። ልክ እንደዛ ነው። ፎሬክስም ልክ እንደዛ ነው። በተለይ ኢሞሽን ልክ እንደዛ ነው። ሳይኮሎጂ ልክ እንደዛ ነው። ስለተነገርን ወይ ደግሞ ከሆነ ሰው ስለተማርነው ብቻ ሳይሆን ገብተን ፕራክቲስ ስላደረግነው የምንማረው ነገር ስለሆነ ኢሞሽናችንን በጣም ፐርፌክት ለማድረግ መሞከር ነው። እሱም ደግሞ ምንድነው ስንመጣ ቀን ላይ ጠዋት ስንመጣ ማርኬቱ ቤሪሽ ስለሆነ ይሄ ሪቨርስ ያደርጋል ወይ ደግሞ ቤሪሽነቱ ይቀጥላል የሚለውን ይሄ ማርኬቱ ስናየው ገና የሚፈጥርብንን ሳይኮሎጂ ለመቆጣጠር መሞከር። እንዴት ነው መመራት ያለብን? ትክክለኛ ከአናላይሲስ አንጻር። ለምሳሌ ጠዋት ስትነሱ ማርኬቱ ቤሪ ስለሆነ ሴት ትገባላችሁ ወይ ደግሞ ማርኬቱ የተመለሰ ስለሆነ ባይ ትገባላችሁ ሳይሆን ምሮ ማድረግ ያለባችሁ እይታውን ሳይሆን እናንተ ማጥናት ማርኬቱ ብሬክ ኦፍ ስትራክቸር አለው ወይ? እየቀጠለ ከሆነ ቫሊድ የሆነ ብሬክ ኦፍ ስትራክቸር ነው ወይ? ማርኬቱ ከየትኛው ኪ ሌቭል ነው እየተነሳ ያለው? አሁን ደግሞ እንዲቀጥል ደግሞ ከላይ መቀጠሉን ሊመልሰው የሚችል ቅድም አሁን የዊክሊ ኦርደር ብሎክ እንዳሳየዋችሁ ልክ እሱን ደግሞ መመለስ እንደሚችለው መመለስ የሚችል አጠገቡ በስተግራ በኩል ያለፉ ነገሮች የሉም ወይ? ለምሳሌ መንዚ ቻርት ላይ፣ ዊክሊ ቻርት ላይ፣ ዴሊ ቻርት ላይ፣ 4 ሃወር ላይ፣ 1 ሃወር ላይ ኦርደር ብሎኮች ወይ ፖይንት ኦፍ ኢንተረስቶች ወይ ደግሞ ሊኩዊዲቲ ስትሪፕ አድርግቶ ሊመለስበት የሚችለው አጋጣሚ የለም ወይ? እሱ ከሌለ ማርኬቱ ኮንቲኒዩሽን ነው። ነገ እናንተ ደግሞ ሴል ነው ማርኬቱ ጠዋት ስትነሱ ቤሪሽነቱን ይቀጥላል ብላችሁ ደግሞ ልክ ወደ ጎን ስታይ ኦርደር ብሎኮች ምናምን ካያችሁ ደግሞ ምንድን ነው
ኦርደር ብሎኮች ላይ ሊመልሱት ይችላሉ። ስለዚህ ሊመልሱት የሚችሉ ከሆነ እስከዛ ላይ ድረስ እንጠብቀውና ከዛ በኋላ ማርኬቱ ላይ ሲታጠብቀን ባይ ኦር ሴል ለማለት ማርኬቱ ሪቨርስ ለማድረግ እንሞክራለን። ስለዚህ ሪቨርስ ስታደርጉ በስተግራ በኩል ቫሊድ የሆነ ነገር ሊኖር ይገባል። ከእንደገና ደግሞ ሪቨርስ ማታደርጉ ኮንቲኒሽን ከሆነ ደግሞ ኮንቲኒሽኑ እንዲቀጥል አንደኛ ቫሊድ የሆነ ብሬክ ኦፍ ስትራክቸር አለ ወይ ባለፈው እንደተማር ነው። ሁለተኛ ደግሞ ቫሊድ የሆነ ብሬክ ኦፍ ስትራክቸር እንዳለ ሆኖ ደግሞ በስተግራ በኩል ደግሞ ማርኬቱ ይህን ብሬክ ኦፍ ስትራክቸር ቼንጅ ሊያስደርገው የሚችል አቅም ሊሰጥ የሚችል በስተግራ በኩል ምን አለ? እነዚህ ነገሮች እያያችሁ ማየት ይችላል። ሁለተኛ ደግሞ ሲመጣ ማርኬቱ ሲመጣ ራሱ ምን አርግቶ ነው እየመጣ ያለው? ከብሬክ ኦፍ ስትራክቸር በተጨማሪ ይሄ ማርኬት ሊኩዊዲቲ ስዊፕ አርግቶ ነው ወይ እየመጣ ያለው ወይስ ደግሞ መንዝሊ አሁን ይሄ ሃይ ታይም ፍሬም ስትራክቸሩ ሪስፔክት እያደረገ ነው ወይ እየመጣ ያለው? ማርኬቱ ለምሳሌ አሁን የሆነ በጣም ፓወርፉል ለምሳሌ የዛሬ ወር የነበረ የዛሬ ሳምንት የነበረ ስትሮንግ የሆነ ኢኳል ሃይ ሊሆን ይችላል። ወደፊት እንማራለን። ሊኩዊዲቲዎች ሊሆን ይችላል። እነሱን ስዊፕ አርግቶ ማርኬቱ ከተመለሰ የሆኑ ዝም ብሎ ኦርደር ብሎኮች ሊመልሱት አይችሉም። ለምን? እነዚያ ኦርደር ብሎኮች ይሄ ሊኩዊዲቲ ስዊፕ ያደረገውን ያክል አቅም መስጠት አይችሉም ለመመለስ። ገባቸዋል? ምክንያቱም ከላይ በጣም ትልቅ አቅም ያገኙ ሌስ ለምሳሌ በኤግዛምፕል የምንረዳው ከላይ ለምሳሌ 10 እጥፍ አቅም አግኝቶ ያ ሊኩዊዲቲ ስዊፕ በማድረጉ ምክንያት በ10 እጥፍ አቅም እየወረደ እዚህ ጋር ያሉት ኦርደር ብሎኮች ግን 2 ታይምስ 2 እጥፍ ከሆነ አቅማቸው ኦልሞስት 8 እጥፍ ይበልጠዋል። ስለዚህ ምንም የሚያደርገው ያን ኦርደር ብሎክ ብሪች አድርጎት ያልፋል ማለት ነው። ኤግዛክትሊ ትሩአውት ይሄድበታል፣ ኦርደር ብሎክን ያልፈዋል። ስለዚህ ልክ እንደዛ ስለሚሆን እነዚህ ነገሮች ቼክ ማድረግ በጣም ግን ሁዚንግ ኮንትሮል የሚለው ነገር ግን በጣም ይጠቅማል። ስለዚህ ልክ እንደዚህ ያደረግ ጀስት ኢዚሊ ማርኬቱ ላይ እንትን ማድረግ ይቻላል። ሁለተኛ ደግሞ ልክ እነዚህ ኦርደር ብሎኮችን ድረስ መታገስ እንዳይቀጥ የሚያደርግ ከሆነ ደግሞ ምን ማድረግ ነው? እንደምን አይ ቲንክ አሁን ላይ የሚከፈቱ የትሬዲንግ ቪው አካውንቶች አላርም ይፈቅዳሉ መሰለኝ። እኔ በጣም ድሮ ስለሆነ የከፈትኩት የፔይድ ካላደረኩኝ ካልከፈልኩኝ አላርም አይፈቅድልኝም። ስለዚህ እናንተ አላርም የሚፈቅድላቸው ከሆነ እነዚህ ኦርደር ብሎኮች ላይ አላርም ማስቀምጠህ መተው፣ ማርኬቱን መተው። አሁን እንደውም የሆነ ከዚህ በፊት እንትን ቪዲዮ በጣም ኤዲት ለማድረግ ስለሚያስቸግር ለሰው ምናምን ለመላክ ይቸገር ስለነበር አላኳቸውም እንጂ አሳያቸዋል። አሁን የድሮ ብሎግ የሰሯቸው ነበሩና እነሱ ብሎጎች ዝም ብሎ ኤዲት እያስደረጉ ስለቃቸው የዛን ጊዜ ታያቸዋላችሁ። ምር ማድረገው በቃ አላርም አስቀምጣለሁ። ከዛ በኋላ ሌላ ጂም መሄድ ካለብኝ እሄዳለሁ። ሌሎች ስራዎች መስራት ካለብኝ እሰራለሁ። ልክ እንደዛ ታይም ላይ ባድ የሆነ ነገሮች አሉ። ለምሳሌ የሆነ ነገር ስታደርጉ የስልካችሁ ድንገት ካላያችሁት አላርም ነክተው የእናንተ ኢንተሪ ሌቭል ጋር መጥተው ድንገት ሳታዩት እናንተ በ10 ደቂቃ ምናምን ሊመለስባችሁ ይችላል። which is በጣም ስናይፐር ኢንተሪ ስለሚሆን ልክ እንደዛ ስትሮንግ የሆኑ ሌቭሎች ሊመለስብህ ይችላል። ከዚህ ያለፈ ግን አላርም አስቀምጠው ኦር ሌሎች ነገሮችን እያደረግ ምን ማድረግ ነው? ከማርኬቱ መውጣት እንጂ እዛ ኦርደር ብሎክ ላይ እስኪመጣ ድረስም ቁጭ ብለህ የምጠብቀው ከሆነ ስክሪን ታይምህን ሞር የምታበዛው ከሆነ ምን ያደርጋል? እስከዛ ስለምን ሴል አልገባውም እስከ ኦርደር ብሎክ ውስጥ ምናልባት ደግሞ ኦርደር ብሎክ ጋር ሳይመለስ ቢመለስስ ሳይነካው ቢመለስስ ትላለህ። አሁን ለምሳሌ የኔ ተማሪዎች ድሮ ይቸገሩ የነበሩት ነገር ምንድን ነው? ልክ እኔ ባይ ከመግባቴ በፊት እነሱ ቀድሞ ባይ ሞክረዋል። አንላይን ዳይሬክሽን የገባ ነው። እነሱ ግን የሆኑ ኦርደር ብሎኮች ላይ ባይ ለማድረግ ሞክረዋል። ከዛ ግን እኔ የሆነች ፕሪሚየም የሆነች ኦርደር ብሎክ ላይ ባይ ይገባሉ እና ሚኪ አንተ እኮ የገባህበት ሌቭል ከመምጣቱ በፊት እኔ ባይ ብዬ ገብቼ ነበረ እና እዛ ጋር ግን ሲመጣ አንተ እንዴት ነው የታገስከው? እኔ መጀመሪያ ያሳሳኝ ኦርደር ብሎክ ለምንድን ነው አንተን ያላሳሳተ ብለው ይጠይቁኝ ነበር። እሱን ማድረግበት ሪዝን ምንድን ነው? መጀመሪያ ፕሪሚየም የሆነ ኦርደር ብሎክ ያገኘዋለሁ አይደለ? እዛ ኦርደር ብሎክ እስኪመጣ ድረስ ምንም አይነት ዲሲዥን አልወስድም። ያን ለማድረግ ደግሞ ምንድን ማድረገው ያ ኦርደር ብሎክ እስኪመጣ ድረስ እዛ ሌቭል ጋር ማርኬቱ እስኪመጣልኝ ድረስ ወይ ሌሎች ፔሮችን አያለሁ ወይ ደግሞ ሌላ መስራት ያለብኝ ስራ ካለ ሌሎች ስራዎችን እሰራለሁ። ስለዚህ ልክ እንደዚህ ያደርግ ራስን ትማር ትችላለህ። አሁንም ካልተመለሰልህ ግን አጌን በዚህ ላይ እንትን ማለት እንችላለን። ቴንክ ዩ። እሺ ኦኬ 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 አሁን ይሄ ኢሞሽን ምንድን ነው የሚባለው? ፎሞ ነው የሚባለው። ወይ ደግሞ ስለ ኢንዱስመንት ስንማር የተማርናቸው ሳይኮሎጂ ሁላችንም እዛ ውስጥ እንገባለን ብያቸው አልነበረ? እነሱ የሚባሉ ፎሞ ይባላል። ፊሊንግ ሚሲንግ አውት ነው። ትሬዶች የምንፈራበት ታይም ነው። ይሄ የሚፈጠረው የመጀመሪያ ኦልሞስት ፊት ለፊት ላይ ልናስቀምጠው የምንችለው ነገር አንደኛው ምንድነው? መክሰር የምንችለውን ገንዘብ ከምንችለው በላይ ስንከስር ነው። ለምሳሌ አካውንታችን ላይ $100 ይኖርና ከዛ በላይ ያቺን $100 በቃ እናሳድጋታለን ምናምን ብለን መጀመሪያ በጣም ሆፕፉል እንሆናለን። በጣም በቃ ይሄ ትክክል ያልሆነ ብሬን ዋሽ የተደረገ ምኞት ማለት ነው። በጣም ትልቅ የሆነ ምኞት ይኖረንና ከዛ ልክ እሱ ምኞት ላይ ያለን የመጀመሪያው ትሬዳችን ላይ ሌስ ሴይ ማርኬቱ የሆነ እኛ ሌቭል ጋር ሳይመጣ ወይ እኛ ሌቭል ጋር ኤ+ ሴታፕ ነው ብለን መጥቶ ማርኬቱ በኒውስ ምክንያት ኦር ከዛ በታች ሌላ ሚቲጌት መደረግ ያለበት ነገር ኖሮ ለምሳሌ አካውንታችን ላይ $100 ሆኖ $30 $40 እንከስራለን። ስለዚህ $30 $40 በአንድ ትሬድ እንከስርና ከዛ ኔክስት ትሬድ ላይ ማርኬቱ የምንፈልገው ሌቭል መጥቷል። ከእንደገና ኤ+ ሴታፕ ሰጥቶናል። ነገር ግን ልክ እንደ ትላንትናው ፌል ቢያደርገንስ ብለን ምን እንሆናለን? ላይክ ትሬዱን ለመግባት እንፈራለን። አያወር ይሄ የሚፈጠረው ለምንድን ነው? ኦልሬዲ ትላንትና የከሰርነው ገንዘብ አካውንታችን ሃንድል ማድረግ ከሚችለው በላይ ነው፣ ወይ ደግሞ እኛ ራሳችን ሃንድል ማድረግ ከምንችለው በላይ የሆነ ገንዘብ ስለሆነ ያ ወደ ምን ይከተናል? ወደ ፊሊንግ ሚሲንግ አውት ወይ ደግሞ ወደ ፎሞ ሳይኮሎጂስት ይከተናል። ፎሞ ሳይኮሎጂስት ደግሞ ስንገባ ምን እንሆናለን? ላይክ ያኛውም ትሬድ ያመልጥህና ከዛው ደግሞ ያ ትሬድ ደግሞ አመልጠኝ በሚል ደግሞ
ደግመህ ሌላ ትሬድ ትገባለህ። በቃ ማይሆን ቦታ ላይ ትገባዋለህ። ኦልሬዲ ባይ ነው ያመለጠ። ከዛ ማርኬቱ በቃ አንተ ብሬክ ኢቭን የምታደርግበት ሌቭል ሲያልፍ ወይኔ በገባሁት ኖሮስ በቃ ምን ሆኜ ምናምንትና በቃ በንዴት ሌላ ሴታፕ እንደምንም ጠብቀህ አንተ ተፈጥሯለህ። አሁን ማርኬቱ ኦልሬዲ ስትራክቸር መጀመሪያ ሰርቶልህ ሄዷል። ነገር ግን አንተ እዚህ ጋር ስላመለጠኝ በሚል ምን ታደርገዋለህ? በቃ መፈላሰፍ ሁላችንም መፈላሰፍ እንጀምራለን። በቃ እዚህ ጋር ይችን ኦርዶሎ እችኛዋን ካንድል ወስዶልናል፣ ቦዲ ትልቅ ነው የዘጋው ኢንገልፊንግ ካንድል ነው ምናምን እንፈላሰፍና ወዲያውኑ እዛ ጋር ባይ ብለን እንገባዋለን። ከዛ መጀመሪያ መጨረሻ ላይ የሚቀረችንን ገንዘብ እሷን ብሎ ያረጋታል። ብሎ ካረጋት በኋላ ደግሞ የተወሰነ ኮሬክት አድርገው ደግሞ ቅድም ብትገባው ነው ቴክ ፕሮፊት ያስቀመጥክበት ቦታ ማርኬት ኤግዛክትሊ ሄዶ ቴክ ፕሮፊት ያደርጋል። ያኔ በሁለት ነገር ነው የምትጎዳው። አንደኛ መጀመሪያ ባለመግባት ትጎዳለህ። ሁለተኛ ደግሞ አካውንትን ብሎክ ካረገ በኋላ ማርኬቱ ቴክ ፕሮፊት በመንካቱ ልባችን ይጎዳል። ይሄ ሃንድል የምናደርግበት ፖይንት ምንድነው? አንደኛ ቅድም ያልኩት ነገር መልስ መሆን ይችላል። የትኛው ነገር ማርኬቱ የምንፈልግበት ሌቭል እስኪመጣ ድረስ ፔሽንት ሆኖ መጠበቅ አንደኛው። ሁለተኛ ላይ ደግሞ ስንከስርም ደግሞ የአቅማችንን መክሰር። አሁን እኔ አይታችሁ ከሆነ የ$15 ወደ $1000 ቻሌንጅ ስጀምር አሁን ቴሌግራም ላይ ቪዲዮ ስሰራ ምን ብዬ ነበረ? ይሄ ላኪም አለው ከእንደገና ደግሞ ምን አለው እውቀትም አለው። ላኪ ያለው ስላችሁ ኦልሞስት $15 ብሎ ያንን ትሬድ ፌል ባደረግ አካውንት ኦልሬዲ ብሎ አደረገ ይቻላል። ኦልሞስት $3 እና ድረስ ድሮዳውን ቀርቶኝ ነው $3 ብሎ ሊያደርግ አካውንቴ $3 ቀርቶት ነው አይደለ? ከዛ $1000 ፕሮፊት ነው ያደረገው። አሁን ልክ እሱ ነው የዛን ጊዜ አሁን ትዝ ካላችሁ እንደውም ቴሌግራም ቲክቶክ ላይ እንደውም ፒን የተደረገ ቪዲዮ ነው እሱ ትዝ ካላችሁ ያ ላኪም አለው ግን ደግሞ ምን አለው እውቀትም አለው አይደለ? ከዛ በኋላ ግን አይተህ ከሆነ ግን አሁን $500 ደግሞ $500 ነው አውጥቼው በ$500 ደግሞ ቻሌንጅ ደግሞ ሲጀምር አይተህ ከሆነ ኮንሲስተንሲ ኦልሞስት በአንድ ወር ከምናምን ነው $20,000 ታርጌት ሪች ማድረግ የቻልኩት። በአንድ ወር ከ20 ምናምን ቀን ምናምን አካባቢ ኦልሞስት 2 ወር በለው በቃ በሁለት ወር ነው $20,000 መድረስ ይቻላል። ለምን ኮንሲስተንሲ ነው። $500 ላይ 100% ላኪ ሳይሆን 100% ስኪል ነው የሚያሳድገው። አየው አይደለ? $15 ላይ ግን አለው ላኪ ያለው። ስለዚህ ኮንሲስተንሲ መሆን ሲያቅትን አሁን ያቺ $15 ብቻ ኖረኝ ፌል ባረጋት ኖሮ ምረም ሆኖ በቃ ኢሞሽናል ነው ሆነው ይሄ ፎሪስ ራሱ እስከ መጠራጠር ድረስ ደርሳለሁ። አየህ አይደለ? $500 ከደረስኩ በኋላ ግን ኮንሲስተንሲ ልክ ማርኬቱ ድሮ ራውን ሲገባ ስመለስ ስወጣ ምችለውን ያክል ሃንድል እያደረኩኝ ሲከስር ምን ስል አካውንቲንግ ግሩ እያደረኩ እመጣለሁ። ስለዚህ አሁን ለምሳሌ $500 ላይ መጀመሪያውኑ እቅድ አውጣለሁ። እኔ አሁን ለምሳሌ ኤቭሪ ታይም ትሬድ ከመጀመር በፊት እቅድ አውጣለሁ። ምረም አውጣው ልክ እንደ አካውንቴ ሳይዝ አሁን ለምሳሌ አካውንቴ ከ30,000 ከ50,000 በታች ከሆነ ኦልዌይስ ሪስክ የማደርገው በቀን ውስጥ ከ5% እስከ 7% ከ7% እስከ 5% ነው። እስከ 5% ማለት ሌስ ለምሳሌ አካውንቴ $25,000 ከሆነ በቀን የምከስረው $2,500 ድረስ ከስራለሁ። እሺ ተከታታይ 10 ትሬድ ሙሉ ተከታታይ ስለማልከስር ምን አደርጋለሁ? ኦልሞስት እስከ 10% ሪስክ አደርጋለሁ። ከ50,000 በላይ ደግሞ የሆነ ሲመጣ ደግሞ ልክ እንደዛው ሪስኬን እየቀነስኩ ነው የምመጣው። አያል ለምን ከ50,000 በላይ ሪስኬን የምቀንሰው? ምክንያቱም ገንዘቡም ትልቅ እየሆነ ስለሚመጣ። አያል ልክ አሁን አንድ ጊዜ በትልቁ አካውንቶች ትሬስ አድርግ ኢን ዋን ዴይ እንደምታዩት $12,000 ሰራው፣ $7,000 $8,000 ሰራው። አንዴ እንደውም ለምን ኤምቲ4 አልሞክርም ብዬ ኤምቲ4 ገባውና ያልኳችሁ እንደመለቀው ሜን አካውንቶች ላይ ትልቅ ነው ሪስክ የማደርገው፣ ፕሮፊትም ደግሞ ልክ እንደዛ ትልቅ ይሆናል። ስሞል አካውንት ላይ ደግሞ ሲሆን ምን አደርጋለሁ? ትልቅ ገንዘቦችን ሪስክ አደርጋለሁ። ምክንያቱም ትልቅ ገንዘብ ማለት ኦልሞስት ከ10,000 10% ሪስክ አድርኩኝ ማለት $1,000 ማለት ነው። $1,000 ማለት ደግሞ ከሜን አካውንት አንፃር ኦልሞስት $1,000 ማለት ኦልሞስት በጣም ትንሽ ፐርሰንት ነው። ስለዚህ ምን አደርጋለሁ? መክሰር የምችለው እየከሰርኩ በመጣሁ ቁጥር ያንን ኢሞሽንን የመቀነስ እድል ውስጥ እገባለሁ። ስለዚህ ኦልዌይስ ምን ከስረውን የምናውቅ ከሆነ ምን ከስረውን ደግሞ ታርጌታችን መጀመሪያ አቅደንበት የምንገባ ከሆነ ይሄ ፎሙ የሚባለው ነገር ውስጥ አንገባም። አየህ አይደለ? ሁለተኛ ደግሞ ራሳችን ዲሲፕሊን ማስተማር ነው። ምን ዲሲፕሊን? በቀን ሚካያ ስንት ትሬድ ይገባል? 2 ትሬድ ይገባለሁ። በቀን 2 ትሬድ ይገባለሁ። አሁን ይሄን ሰሞን 3 ትሬድ ይገባው ነበር። በቀን 3 ትሬድ ይገባለሁ። 3 ትሬድ የምገባ ከሆነ በቀን ምን ያክል ነው አካውንቴ መክሰር የሚችለው? በቀን ምን ያክል ብከስር ቀኔን ላይክ ሁላችንም ባይዘው ይሄ አሁን ባይዘው ፎሬክስ ላይ አንሪያሊቲ የሆነ ነገር ልንገራችሁ። ፎሬክስ ላይ አንሪያሊቲ የሆነ ነገር ምንድነው? በጣም ፕሮፌሽናል ስንሆን ኢሞሽናችን የለም ማለት አይደለም። በጣም ፕሮፌሽናል ሆናችሁም አንድ አመትም ትሬድ አድርገን 2 አመትም ትሬድ አድርገን ፕሮፊታብልም ሆነ ብዙ ነገሮችን ማኔጅ ማድረግ ቻለን። ትልቅ ገንዘብ እጃችን ላይ መጣም አልመጣም ሁላችንም ገንዘብ ስናገኝ እንደሰታለን። የሰው ልጅ በምንም ተአምር አግኝቶ ማይደሰት ሰው የለም። እሺ ይሄ ደስታችሁ እንደሌላ ጊዜ በጣም ሃይፕ ላጨፍሩ ላዘሉ ትችላላችሁ እንጂ ሁሉም ሰው ሲያገኝ ይደሰታል። ሁላችንም ስንከስርም እናዝናለን። ነገር ግን ፕሮፌሽናል ትሬደር ሆናችሁ ስትከስሩ ምንድነው ማትሆኑት ማለት ነው? ስትከስሩ ኦቨር ትሬድ ውስጥ አትገቡም። ኦቨር ትሬድ አታደርጉም። ግሪዲ ውስጥ አትገቡም። ገባችኋል? ይሄ ነው እንጂ ልዩነቱ። ሁሉም ሰው ሲከስር ይደብረዋል። ነገር ግን ምንድነው ማድረግ? ጠዋት ላይ ስነሳ በቃ ቅዴን ሳወጣ እጄ ላይ ያለኝ ለምሳሌ ሌስ አሁን ሁላችንም አሁን አቬሬጅ አሁን ለምሳሌ ብናነሳ አቬሬጅ አሁን ሁላችንም ለምሳሌ ሌስ $500 አለን ነበር። ሁላችንም $500 ካለን በቃ እጄ ላይ ያለኝ ስንት ነው? $500። ሚኪያስ በቀን ምን ያህል በከስር አልጎዳም። ለምሳሌ በቀን ውስጥ ከ$500 $50 በከስር አልጎዳም። 10% ማለት ነው። እሺ ትልቅ ነው። ይሄ ማለት ከ$100,000 $10,000 ማለት ነው። እሺ ስለዚህ $50 በከስር አልጎዳም ካልኩኝ ሚኪያስ በቀን ስንት ትሬድ ይገባል? 2 ትሬድ። ስለዚህ በአንድ ትሬድ ስንት ነው ሪስክ የማደርገው? $25 ማለት ነው። $25 በአንድ ትሬድ ሪስክ ማድረግ ከሆነ የመጀመሪያው አንተ ያልከው ሴታፕ ላይ ፌል አደረግን። ሁለተኛው ሴታፕ ላይ ደግሞ ስንመጣ እሱኛ ሴታፕ ላይ መግባት አልፈራም። ለምን መግባት ማልፈራው? ምክንያቱም ጠዋት የከሰርኩት $25 ነው። ስቲልና ስንት ይቀረኛል? $25 ይቀረኛል። ያቺን $25 ሪስክ አደርጋታለሁ። እሷም ከከሰርኩኝ $400 ይቀረኛል። $400 አስቀምጬ ለቀጣይ ቀን በአዲስ ማይንድሴት በአዲስ ሳይኮሎጂ
እዘጋጃለሁ። ስዘጋጅ ምን አደርጋለሁ? ባክቴት ጆርናል አድርግቼ አስቀምጬ፣ ለምሳሌ እኔ ሪከርድ የማደርገው በቪዲዮ ነው። በቪዲዮ ሪከርድ አድርግቼ አስቀምጬ ለቀጣይ ቀን እዘጋጃለሁ። ስለዚህ መክሰር የምችለውን የምከስር ከሆነ ቀድመን ፕላን አድርገን የምከስር ከሆነ ፎሞ ሳይኮሎጂስት የመግባት እድላችንን በጣም እየቀነስ ነው፣ በጣም እየቀነስ ነው እንመጣለን። ቴንክ ዩ። እሺ አባቴ። ኦኬ። እጅ ሬዘ ፍጹም ትችላለህ መናገር። ሰላም እንዴት ነው? ፍጹም ያወራና ከዛ ደግሞ ወደ ዳዊት ነው መሰለኝ አይደለ? ወደ አንተ እመጣለሁ ከዛ ደግሞ። እሺ እሺ አባቴ። ሰላም እንዴት ነህ? ፍጹም። እሺ 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 ኦኬ ኦኬ እሺ እሺ አባቴ that's fine። ሶ ከየትኛው መሄድ እንችላለን መሰለክ? ለምሳሌ ጂፒኤስዲ ዛሬ አሁን ትሬድ አልገባሁም፣ ግን የዛሬውን ትሬድ እንየው። እሺ ኦኬ። አሁን ኢዚሊ እሺ፣ አሁን ወደ ሃይር ታይም ፍሬም ሳንወጣ እንየው። ማርኬት ላይ ቼንጅ ኦፍ ካራክተር ለመፈጠር ምን ያስፈልገዋል ብለን ነበረ ካስታወስ። አንድ ቼንጅ ኦፍ ካራክተር ለመፈጠር ግዴታ ምን ያስፈልገዋል? ማርኬቱ አቅም የሚሰጠው ነገር ያስፈልገዋል። ሴሽን ሃይ፣ ሴሽን ሎ፣ ሜጀር ሃይ፣ ሜጀር ሎ፣ ከነጋ ደግሞ የሆነ ኦርደር ብሎኮችን ፖይንት ኦፍ ተረሶችን ሚቲጌት አድርግቶ ምን ማድረግ አለበት? ቼንጅ ማድረግ አለበት ብለናል። እሱም ደግሞ በኤግዛምፕል ነበር ያየነው አይደለ? አንድ መኪና ሻጭ ምናምን ብለን ነበር ያየነው። ልክ እንደዛ ሁሉ አሁን ጂፒኤስዲ ዛሬ ምንድን ነው ያደረገው? አሁን ኢዚ ስታፕ ስናይ ማርኬቱ እዚህ ጋር ምን ወሰድልን? ያው ኤዥያን ሃይ ወሰደ። ኤዥያን ሃይ ማለት ማርኬት ላይ የኤዥያን ባንኮች የሚንቀሳቀሱበት ታይም ነው አይደለ? የእነሱ ታይም የፈጠረው የመጨረሻው ሃይ ፕራይሱ ይሄኛው ነው። ይህንን ሃይ ፕራይስ ማርኬቱ ምን አድርገው? ሲፕ አድርገው። ሲፕ ሲያደርገው እዚህ ጋር የምታየው አሁን ደግሞ ይሄ ኤዥያ ያለው ደግሞ አልተወሰደም አይደል? አሁን ችኛዋ በሌላ ኤዥያን ሴሽን ብታየው አልተወሰደም። ስለዚህ አሁን ይሄ ኤዥያ ያለው አልተወሰደም አይደለ? ስለዚህ ምን አደረገው? ልክ ኤዥያን ሃይ እንደወሰድ አሁን ስንት ላይ ያለ ነው? 5 ሚኒት አይደለ? ከዛ ወዴት እመጣለሁ? ወደ 1 ሚኒት እመጣለሁ። ከዛ አሁን ኤዥያን ሃይ ስለተወሰደ ቼንጅ ኦፍ ካራክተሪ ቫሊድ መሆን ይችላል አይደለ? ቫሊድ መሆን የሚችል ከሆነ የቼንጅ ኦፍ ካራክተሪ አሁን ከዚህ ጀምረ አሁን ኢምፐርሰና ኮሬክሽን ስንማር ትዝ ይላችኋል አይደለ? ኢምፐርሰና ኮሬክሽን ስንማር ምን ያልነው? ማርኬቱ ይሄው ይሄኛው ማርኬት ምንድን ነው ያደረገው? ለምሳሌ በዚህኛው ብናይ ይሄው ማርኬቱ ኢምፐልስ አደረገ። የዚህ ኢምፐልስ ሃይ ፕራይስ ክሬት የተደረገው በዚህኛው ካንድል ነው አይደለ? ከዛ የእሷን ካንድል ማርኬቱ ስዊፕ አደረጋት። እዚህ ጋር ምን አለ ማለት ነው? ቫሊድ የሆነ ኮሬክሽን ተፈጥሯል አይደለ? ቫሊድ የሆነ ኮሬክሽን ከተፈጠረ ይሄኛው ኤዥያን ሃይ ስለተወሰደ ማርኬቱ አቅም ስላገኘ እችኛው አለው ልክ እንደምን መውሰድ እንችላለን? ልክ እንደ ቼንጅ ኦፍ ካራክተር መውሰድ እንችላለን አይደለ? ይህን ቼንጅ ኦፍ ካራክተር ከወሰድን በኋላ ደግሞ ከዚህ ጀምረ ካሁን ኦርደር ብሎክ አሁን እዚህ ጋር አሁን ኦርደር ብሎክ አልተማረም ባለሳሳት እሱ እናያለን። አሁን እዚህ ጋር ኦርደር ብሎክ ስታይ እዚህ ጋር ሚቲጌት ያልተደረገ ኦርደር ብሎክ የለም። ስለዚህ ሚቲጌት ያልተደረገ ኦርደር ብሎክ የቱ ጋር ነው ያለው? እዚህ ጋር የምታየው ይሄ ኦርደር ብሎክ አለ። ሚቲጌት አልተደረገም። ኦርደር ብሎካችን ይሄኛው ነው። እሱ ኢምባላንስ ስለሌለው ወደዚህኛው ትራንስፈር እናደርጋለን። ስለዚህ ይሄ ኦርደር ብሎክ እዚህ ጋር አለ። አሁን ይሄ የዋን ሚኒት ኦርደር ብሎካችን ነው ማለት ነው። ይሄ ኦርደር ብሎካችን ከሆነ ማርኬቱ የቱ ጋር ነው ያለው? ከዚህ ፕራይስ ሆነ ከዝቅተኛ ዋጋ ከዚህ ፕራይስ ሆነ ወደ ላይ ስታይ የሚታይ የመጀመሪያ ማይነር ኮሬክሽን የትኛው ነው? እንዴት ነው ማርኬት የወረደው? አሁን ባጭሩ ሳሳይቅ እንዴት ነው ማርኬት የወረደው? እንደዚህ ወረደ አይደለ? ወጣ፣ ወረደ፣ ኢምፐልስ አደረገ። ከዛ የዚህ ኢምፐልስ ሎ ፕራይስ እችኛው ካንድል ነች። እሷን ካንድል ሃይ እዚህ ጋር ወሰዳት አይደለ? ስለዚህ እዚህ ጋር ምን አለ? ኮሬክሽን አለን አይደለ? ስለዚህ ይሄው ኮሬክት አደረገ፣ መልሶ ወረደ። ከዚህ ሆነ ወደ ላይ ስታይ የሚታይ የመጀመሪያው ማይነር ኮሬክሽን የትኛው ነው? ይሄኛው ነው አይደለ? አየከው አይደለ? ይሄ ነው ማይነር ኮሬክሽናችን። ምክንያቱም ወረደ፣ ወጣ፣ ወረደ፣ ኢምፐልስ አደረገ። ከዚህ ከዝቅተኛ ዋጋ ሆነን ወደ ላይ ስታይ የሚታይ የመጀመሪያ ማይነር ኮሬክሽን የትኛው ነው? እዚህ ጋር የምታየው ይሄ መስመር አይደለ? ይሄ መስመር ከሆነ የመጀመሪያ ማይነር ኮሬክሽናችን ይሄያችን ምን ሆነ ማለት ነው? ኢንዲስመንታችን ሆነ ማለት ነው። በጣም ቀላል ነው አይደለ? ይሄው ኢንዲስመንታችን ሆነ። ከዛ በኋላ ኦርደር ብሎካችን እቻትና አይደለ? እሷ ኦርደር ብሎክ ላይ ይሄው ሴል እና ስቶፕ ሎሳችንን ከፈለግን እዚህ ድረስ እናደርገዋለን። ካልፈለግን ደግሞ እስከ 5 ፒስ ድረስ መጠቀም ስለምንችል ከፍ አድርገን ስቶፕ ሎሳችንን ሰጠውና ከዛ ታርጌታችን የትኛው ይሆናል? እስከ ኤዥያኑ ሎ እስከዚህ ሎ ስንት ነው? 46 ፒፕስ አካባቢ ኦልሞስት ስንት ነው? ወደ 1 to 9 አካባቢ ሪስክ ቱ ሬሾ። ይሄው ማርኬቱ እንደምታየው ልክ እንደዚህ ፐርፌክት የሆነ ኤ ፕላስ ሴታፕ የሆነ ሴታፕ ቴክ ማድረግ ቻልክ ማለት ነው። ከእንደገና ማርኬቱ እዚህ ጋር ሲመጣልህ ደግሞ እችኛዋ ሎ ቴክ አውት ሲያደርጋት እዚህ ጋር የምታያት ሎ ምን ማድረግ ትችላለህ? ብሬክ ኢቭን። አየኸው አይደል? ተረዳኸኝ አሁን? ኦኬ እሺ። አዎ ድምፅህ ዝም ብሏል። ድምፅህ ይሰማኝ አይደለም? ይሰማችኋል ድምፁ?
ምን አልከኝ? ደግመህ ትለኛለህ? አይሰማም ነበር። ኖ ኖ ኖ ኖ ኖ ኖ ይሄ ፖይንታችን አለ። አሁን ይሄ ኢዚሊ ለመርዳት ነው። አሁን እኔ እናንተ ከሃይ ታይም ፍሬም ጀምረን እንዴት መውረድ እንዳለብን ስላልተማር ነው ገና እሱ ጋር ስላልደረስ ነው እንጂ እሱ ጋር ስንደርስ ምንድነው የምናደርገው? እንዴት ነው ከሃይ ታይም ፍሬም ጀምሮ የምንወርደው የሚለውን ነገር እናያለን። አሁን ግን ኢዚሊ ከዚህ አንጻር ስለተረዳ ነው እንጂ ኦልሞስት እኔ እናንተ ከሃይ ታይም ፍሬም አናላይሲስ መስራት አለብን። አሁን ማርኬቱ እችኛዋ ስቴሽን ሃይ ብቻ ስለተወሰደች ማርኬቱ ቤሪሽ ነው ማለት አይደለም። እሺ ከሃይ ታይም ፍሬም ጀምረን ከመንዚ ቻርት ጀምረን ማርኬቱ ላይ ምን አለን? መንዚ ቻርት ላይ ምንድን ነው ያለን? ማርኬቱ ሎንግ ተርም ምንድን ነው እያደረገ ያለው? ማርኬቱ ሁዚንግ ኮንትሮል አሁን ማርኬት ላይ ኮንትሮል ያለው ማን ነው? መንዚ ቻርት ላይ ቤሪሽ ነው ወይ? ዊክሊ ቻርት ላይ ቤሪሽ ነው ወይ ማርኬቱ? አሁን ዊክሊ ቻርት ላይ ታው ከሆነ ምን አድርጓል? ፕሪቪየስ ዊክሊ ሃይ ወስዷል። አየሁ አይደለ? ይሄ ሊኩዊዲቲ ሲፕ አለን። የባለፈው ሳምንት የካንድሉ የባለፈው ሳምንት የመጨረሻ ሃይ ፕራይሳቸው እስከ አቅማቸው ሙሉ ሞክረው ማውጣት የቻሉት የመጨረሻ አቅማቸው ያወጡት እዚህ ድረስ ነው። ስለዚህ የእነሱን ሃይ ማርኬቱ እንደምታየው ሲፕ አድርጓል። ስለዚህ አንድ ኮንፈርሜሽን አለን ምን የሚሆንበት ማርኬቱ ቤሪሽ የሚሆንበት አየሁ አይደለ? ከዛ ወደ ዴሊ ቻርት እንወርዳለን። ዴሊ ቻርት ላይ ስንወርድ ደግሞ ማይ ኮንፈርሜሽን እናያለን። ማርኬቱ እንደምታየው እዚህ ጋር የምታያቸው እነዚህ እንዳለ ካንድል ፕሪቪየስ ካንድሎችን ሃይ እንዳለ ማርኬቱ ወስዶ እስቲ ነው ቦዲ ከዛ ታች ነው ክሎዝ ያደረገው። ፕሪቪየስ ካንድሎም ወስዶ ቦዲ ከዛ ታች ነው ክሎዝ ያደረገው። ዊች ኢዝ አሁን ይሄ ማርኬቱ ምንድን ነው ማለት ነው? ዴሊ ቻርት ላይ ኮንፊውዥን ያለው ማርኬቱ ባይ ይሁን ሴል ማጠራጠር ያጠራጥራል። ስለዚህ ከዚህ በኋላ ደግሞ የምንወስነው ማለት ነው ከዋን ሀወር ጀምረን የምናያቸው ሊኩዲቲዎች ማርኬት ላይ እንድንወስን ያደርጉናል ማለት ነው። እነሱን እያየን ማርኬት ላይ በደንብ እንድንወስን ያደርጉናል። ስለዚህ አሁን ይሄ ከሃይ ታይም ፍሬም ጀምሮ ስንወርድ ያሉትን ኮንፈርሜሽኖችን እንጠቀማለን። ምንድነው ማርኬቱ ላይ የምናየው ምን አለ ማርኬቱ ላይ የሚሉትን ነገሮች እየጠቀምን የምንመጣው። ከእንደገና ደግሞ እዚህ 50 ሚኒት ላይ ደግሞ ስትመጣ ምን አለክ እዚህ ጋር ደግሞ ከሊኩዲቲ በተጨማሪ የ50 ሚኒት ደግሞ ኦርደር ብሎክ ደግሞ እዚህ ጋር አለን። አየከው አይደለ? ይሄ ደግሞ የ50 ሚኒት ኦርደር ብሎክ ደግሞ እዚች ጋር አለን። ኦርደር ብሎካችን ይሄኛው ነበረ ኢምባላንስ ላይ የለው ይሄኛው ነው የሚሆነው። ስለዚህ ይሄ ደግሞ የ50 ሚኒት ኦርደር ብሎክ አለን። አየው ለምሳሌ ሌትስ ራይት ኦን ዲስ 50 ሚኒት ኦርደር ብሎክ አየው ለምሳሌ ይሄ ካፒታል ነበርና 50 ሚኒት ኦርደር ብሎክ። ስለዚህ ይሄ 50 ሚኒት ኦርደር ብሎክ አለን። ከዚህ 50 ሚኒት ኦርደር በተጨማሪ ሴሽን ሃይ ኤዥያን ሃይ ተወስዷል። ስለዚህ ከነዚህ ኤዥያን ሃይ ባይኖር ራሱ የዚህን 50 ሚኒት ኦርደር ብሎክ ራሱ ተጠቅመን ማርኬቱ ቫሊድ የሆነ ከሃይ ታይም ፍሬም ጀምሮ ቤሪሽ ሆኖ ከነገና የ50 ሚኒት ኦርደር ብሎክን ከነካ በኋላ ደግሞ 1 ሚኒት ላይ 5 ሚኒት ላይ 3 ሚኒት ላይ ቼንጅ ኦፍ ካራክተር ማርኬቱ ከሰጠን አጌን ልክ እንዳሳየው ኢንዲስመንታችን ተጠቅመን በኦርደር ብሎካችን ባይ ኦር ሴል ማለት እንችላለን። ተረዳኝ አይደል? አሁን ከዚህ በኋላ ደግሞ ልክ ወደ ሲ ክላስ እና ሲ ፒዲኤፍ ሲ ላይ ምናምን ስንደርስ መልቲፕል ታይም ፍሬም አጠቃቀሞችን እናያለን። ሰው ልክ እነሱ መልቲፕል ታይም ፍሬም አጠቃቀሞችን ስናይ ከሃይር ታይም ፍሬም ምን እያየን ነው መውረድ ያለብን? መንዝሊ ቻርት ላይ ምንድን ነው የምናየው? ዴሊ ቻርት ላይ ምንድን ነው የምናየው? ዊክሊ ቻርት ላይ ምንድን ነው የምናየው? ከመንዝሊ ቻርት ከጀመርን ወደ ዊክሊ ቻርት ነው መውረድ ያለብን ወይስ ደግሞ ወደ ዴሊ ቻርት ነው መውረድ ያለብን? እነዚህ የሚሉትን ነገሮች እንዳለ ዋን ባይ ዋን እያየን ስለምንመጣ እሱ ችግር የለውም። በሰዓቱ በደንብ እናየዋለን። ግን አሁን ላሳየ የፈለኩት ግን ኢንዲስመንትን እንዴት እንደምንጠቀም ስለጠየቀኝ እሱን ለማሳየት ፈልጌ ነው። ኦኬ እሺ ቴንክ አባት ሶ ቀጣይ ደግሞ ቅድም ያልኩህ ልጅ እሺ አባት እሺ ዳዊት እሺ እሺ ቴንክ ዩ በጣም እሺ እሺ ዳስ ፋይን ኦኬ እሺ ምንም እሺ 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 እህ እሺ እህ እህ እሺ እህ እሺ እሺ እህ እሺ እሺ እህ እሺ እሺ ኦኬ ኦኬ እሺ አሁን እነዚህን ያዝልኝና ከመጀመሪያ ጀምሮ የጠየቀኝ ልመልስልና በመሀል ደግሞ ታስታውሰኛለህ ጥያቄዎችን። እሺ አባት ሶ ፎሬክስ ላይ እኔ በጣም ተርን እንዳደረግ የረዳኝ ነገር መጀመሪያ የጠየቀኝ ስለሆነ ፎሬክስ ላይ ተርን እንዳደረግ የረዳኝ ነገር ምንድን ነው? መጀመሪያ አሁን ረጅም ታይም ትሬድ አድርግቻለሁ። አሁን ፕሮፊታብል የሆንኩት እኔ ዳትማች ታይም አልወሰደብኝም። አይታችሁ ከሆነ እንደውም የሆነ ቪዲዮ ላይ ድምፅ ማይክ የከፈታችሁ ድምጻችሁን ብትዘጉ በጣም ሌሎች ልጆች እንዳይረብሽ። ለምሳሌ እሰይ ጸጋዬ ኦኬ ሶ
ልክ እንዳልኳችሁ መጀመሪያ ላይ እኔ ዳት ማች ታይም አልወሰደብኝ ፎሬክስ ላይ ፕሮፊታብል ለመሆን። ይሄ ለምን ያልወሰደብኝ ምክንያቱም በጣም ሎንግ ታይም ነበር አጠና የነበረው which is ክላስም አልያዘኝም፣ ሌሎች ስራዎችም አልያዙኝም። 100% ታይሚንግ ስለሰጠሁት ጂምም አቁሜ የነበረ ምንም ስራው ስላልነበረኝም፣ ስለዚህ በጣም ነበር አጠና የነበረው። ልክ እንደዛም ሆኜ ግን ፕሮፊታብል ልሆን ስለ አካባቢ በጣም የረዳኝ ነገር ምንድነው? ጆርናል ነው። አሁን ይሄ ብዙ ሰው ጆርናል ብሏችሁ ሊያውቅ ይችላል። እኔ ግን ጆርናል ማድረግበት ወይ እንዴት መሰላችሁ? ልክ ጆርናል ሳደርግ ዛሬ ትሬድ ገባኝ። አሁን ለምሳሌ ቅድም አሁን ኤግዛምፕል ስናይ እዚህ ጋር የምታዩትን ይሄን ትሬድ ገባል አይደለ? ልክ ይሄን ትሬድ ከገባሁኝ በኋላ ምንድነው የማደርገው? ኤግዛክትሊ ይመጣና ጆርናል ብዬ ሄጄ ምንን ከፍታለሁ? ፋይንደርን ከፍትና ወይ ደግሞ አሮ ነው በእንትን እንደሆነ ብቻ ይሄ እንትናችሁ ፒዲኤፋችሁ ያለበትን እንደዚህ ይሄን ከፍትና ፎልደራችሁ ያለበት ሶሪ እሱን ከፍትና እናደርጋለሁ ዋን መንዝ ምናምን ብዬ ጆርናል ልክ እንደዚህ ያወጣለሁ። ልክ እንደዚህ ጆርናል ካወጣሁኝ በኋላ እዚህ ጋር ለምሳሌ ዛሬ ቀኑ ምንድን ነው? ማርች 2026 ማርች ስንት ነው? 24 ነው አይደለ? ማርች 24 2016 ብዬ ጽፋለሁ። አሁን የድሮ ፒሲ ቢሆን ኖሮ አሳያችሁ ነበር። እዚህኛው ፒሲ ላይ ጆርናል ስላላስቀመጥኩኝ ነው። ልክ እንደዛ ቢያስቀምጥና ጆርናሉን ፒዲኤፍ ውስጥ ከፍቼ እናደርጋለን። ስክሪን ሪከርድ ማድረግ ጀምራለሁ። ልክ ለእናንተ አሁን ሪከርድ እንዳደረግኩላችሁ ሪከርድ ማድረግ ጀምርና ጠዋት ስጀምር ምንድን ነው ያደረኩት? ከመንዝ ቻርት ነው የሚካስ የጀመረው? አዎ ከመንዝ ቻርት ነው የጀመርኩት። ስለዚህ ከመንዝ ቻርት ጀምሬ እያንዳንዱን ነገር ያየሁትን ነገር ጠዋት አሁን ስነሳ ዝም ብዬ ነው አይደል አናሊሲስ የምሰራው። ማታ ላይ ግን ያየኋቸው ነገሮች እንዳለ ለራሴ እነግረዋለሁ። ልክ ሪከርድ እያደረኩኝ ጠዋት መንዝ ቻርት ላይ ጀመርኩኝ፣ ይሄን አየሁኝ፣ ወደ ዴሊ ቻርት ወረድኩኝ፣ ዴሊ ቻርት ላይ ይሄንን ኮንፈርሜሽን አየሁኝ፣ ከዛ ዊክሊ ቻርት ላይ ወረድኩኝ፣ እንትን 4 ሃወር ላይ ወረድኩኝ፣ 1 ሃወር ላይ ወረድኩኝ። እነዚህ አይቼ ይሄን ትሬድ ገባሁኝ። ልክ ይሄን ትሬድ ስገባ የነበረኝ ኢሞሽን ይሄ ነው። ልክ ይሄን ትሬድ ስገባ ፈርቼ ነበረ። በቃ ይሄ ስቶፕ ሎስ ሊነካብኝ እዚህ ደርሶ ነበረ። ከዛ በኋላ ግን ማርኬቱ ተመልሶ ታግሼው ትርፍ ወጣሁኝ። ከእንደገና ደግሞ ማርኬቱ ሳልታገሰው እኔን ካስወጣኝ ደግሞ ምን አደርጋለሁ? ይሄን ትሬድ ገብቼ ነበር እንደዚህ፣ ነገር ግን ማርኬቱ የተወሰነ ፕሮፊት ሲያይልኝ በጣም ኢሞሽናል ሆንኩኝና ገንዘቡ ቢመለስብኝ ብዬ ተሳስቼ በቃ በችኮላ ማርኬቱ ላይ ዘጋሁትኝ። ከዛ በኋላ ግን ማርኬቱ ቴክ ፕሮፊት ነካ። ቴክ ፕሮፊት ሲነካ ግን የነበረኝ ስትራቴጂ ወይ ደግሞ የነበረኝ ትሬድ ይሄ ነበረ ብዬ ምን አደርጋለሁ? አስቀምጣለሁ። ቴክ ፕሮፊት ሲነካ የነበረኝ ትሬድ ይሄ ነው ብዬ ጆርናል አድርጌ ካስቀመጥኩኝ ኔክስት ዴይ ላይ ከዚህኛው ትሬድ ጋር የሚመሳሰል ሴታፕ ሳገኝ ምን አደርጋለሁ ማለት ነው? ቶሎ አልወጣም ማለት ነው ከማርኬቱ። አያችሁ አይደለ? ልክ እንደዛም ደግሞ ልክ ማርኬቱ ላይ ጠዋት ያዩትን እየደገምኩት በመጣው ቁጥር እያወራሁት በመጣው ቁጥር ልክ እንዳሁን እንዳልኳችሁ አሁን አንተ ምን ጆርናላችሁን እየተመለሳችሁ እዩ ወይ ደግሞ ወክ አድርጉ ወይ ሌሎች ስራ ካላችሁ ሌሎች ስራዎችን ስሩ አልኳችሁ አይደለ? እኔ በዛን ታይም ሌላ ስራ ስላልነበር ምር ማድረገው ጆርናል አድርኳቸው መልሼ አያቸው ነበር። which is ደግሞ ኦልሞስት በቃ ጆርናል ማድረግ ከጀመርኩኝ ከሁለት ወር ኦልሞስት ከሁለት ወር ከምናምን በኋላ ከተወለድኩበት ሀገር ወጥቼ ነበር። ኦልሞስት አዲስ አበባ ራሴን ችዬ ገብቼ ነበርና የዛን ታይም በቃ የምሰራው ሰው የለም፣ ማውቀው ሰው የለም እዚህ ሀገር ላይ። ስለዚህ ምር ማድረገው ከቤተሰብ ጋር ከመደዋወል ውጭ ስራ የለኝም። ስለዚህ ምር ማድረገው በቃ ኤግዛክትሊ ሶሻል ሚዲያ የለኝም፣ ቲክቶክ አልጀመርኩም፣ ምንም የለኝም። ስለዚህ ኤግዛክትሊ በቃ የጀመርኳቸው የገባኋቸው ትሬድ ቁጭ ያያቸዋለሁ። ስለዚህ የገባኋቸውን ትሬዶች ቁጭ አያለሁ እንላለሁ። እነሱ ነገሮች ምን አደረጉኝ? በጣም ተርኒንግ ፖይንት የሆነልኝ በተለይ ጆርናል በጣም የረዳኝ በጣም ከምታስቡት በላይ የረዳኝ ነገር ጆርናል ነው። ሁለተኛ ደግሞ አሁን ይሄ ሁላችንም ደግሞ ሰው ልጅ ምን ያስፈልገዋል? ፎሬክስ ላይ ድጋፍ ያስፈልገዋል። ፎሬክስ ላይ ጀጅ የምታደርጉት ሰው የለም አይደለ? ብትከስሩ ማንም መውቀሳችሁ ነው፣ ዊንም ብታደርጉ ደግሞ ማንም ማመስገናችሁ ነው። ስለዚህ ሁላችንም ባለንበት እምነት ደግሞ እምነታችን ላይ በጣም መጠንከር ፎሬክስ ላይ ሰፖርት ያደርጋቸዋል በጣም ከምታስቡት በላይ ሁላችን። ያው ለምሳሌ አንድ ጓደኛ አለኝ፣ እሱ አሁን ግን ለምሳሌ እስልምና እምነት ውስጥ ያለ ነው፣ እኔ ለምሳሌ ክርስቲያን ነኝ። ስለዚህ ሁለታችንም በየራሳችን እምነት፣ እሱም በእምነቱ ጠንካራ ነው፣ እኔም በእምነቴ ጠንካራ ነኝ። አያችሁ አይደለ? ሁላችሁም ባላችሁበት እምነት ግዴታ መጠንከር አለባችሁ። ለምን ጀጅ የምታደርጉት ሰው የለም፣ ሰው ሰፖርት የሚያደርጋችሁ የለም። ይሄ ስትከስሩ እንትናን የምትወቅሱት ሰው የለም። ስለዚህ የምትወቅሱት ሰው ስለሌለ ኤቭሪ ታይም ብቻችሁን ናችሁ። ብቻችሁን ስለሆናችሁ በጣም ሰፖርት የሚያደርጋችሁ ያስፈልጋሉ። ደግሞ ሀበሻም እንደመሆናችን መጠን ማንንም ሄዳችሁ መክሰስ አትችሉም። ቤተሰብን ብትነግሯቸው አይረዷቸውም አይደለም። ምክንያቱም ይሄ ዲጂታል ነገር ላይ ያለ ነገር ነው። አብዛኞቻችን ቤተሰቦቻችን ሳይማሩ ያስተማሩ ቤተሰቦቻችን ናቸው። ሳይማሩ ተምረው እንኳን ቢሆን አብዛኛውን ለምሳሌ ቤተሰቦቼ ከእናቶቻችን አባቶቻችን ውጪ ልጆች እንዳለ በጣም ጎበዝ ተማሪዎች ናቸው። በቃ በሜዲያ ላይ የተመረቁ ናቸው። ግን ስቲል ነው የዛን ጊዜ ፎሬክስ ስላቸው አድበህ ተማር ነበር የሚሉኝ። አያቸዋል። ለምን? ምክንያቱም ይሄ ለእነሱ አዲስ ወርድ ነው። አያቸዋል። ምክንያቱም በዚህ መንገድ ቻርት ተነቦ ገንዘብ ይሰራና ማንም አያምንም አይደለ? ስለዚህ ከማንም ጋር ዲስከስ ማድረግ የምችሉት ነገር ስላልሆነ ከጓደኞቻችሁ ጋር ዲስከስ ላድርግ ብትሉ ደግሞ አብዛኞቹ ጓደኞቻችሁ ሴም ኤጅ ላይ ያላችሁ ናቸው፣ ወይ ደግሞ ገና ፕሮፊታብል አልሆናችሁም። አንድ አይነት ሳይኮሎጂ ላይ ያላችሁ ስለሆናችሁ በጣም ሰፖርት መደረግ ስለሚከብድ እምነታችሁ ላይ በጣም ጠንካራ ሆኑ። ሌላኛው ደግሞ ፖይንት ምንድነው የጠየቀኝ የትኛው ሴሽን እንምረጥ ነው። ሴሽን ስንመርጥ እንትን ለቅላችኋል። አሁን ግሩፕ ቻናላችን ላይ ለቅላችኋለሁ። እሱ ቻናል ላይ መለቀላችሁ ነገር ምንድነው የትኛው ኪ ሌቭሎች የምጠቀሙበት እንትን አለ። አሁን ላይ እሱን ስለማልጠቀሙ ነው ስሙ ረስቼው ነው። እና ኪ ሌቭል የምንጠቀምበት ኒኮ ምናምን የሚባል እንትን ይሄን ኢንዲኬተር የሚሰራ ሰው እየሰራዋል። እና ለንደን ሴሽን እስከ 4 ሰዓት አካባቢ አናሊሲስ መስራት ብንጀምር በጣም ፐርፌክት ነው። ምክንያቱም ለንደን ሴሽን ከ4 እስከ 5 ሰዓት ድረስ ከቶኪዮ ሴሽን ጋር ኮላብ ያደርጋሉ። ለምሳሌ ይሄኛው የሚያሳያችሁ ከሆነ ይሄኛው ኤጀንት ሴሽን ስለሚያሳይ ላሳያችሁ። አሁን ይሄ ለንደን ሴሽን ነው፣ እንትን ሴሽን ማሳያ ስለሆነ እዩት። አሁን ለንደን ፍሪ የሚሆነው መቼ ነው? እዚህ አካባቢ ነው። አይተኛ ኦልሞስት ኢንተሪ ልንገባ የነበረበት አካባቢ ነው ፍሪ የሚሆነው። አያችሁት አይደለ?
ይሄው እዚህ ጋር ካያችሁ ይሄ ሰማያዊ በሙሉ ለንደን ነው። እችኛዋ ደግሞ ብር ተባለ ፒንክ ነው ተባለ ፒንኳንም አካባቢ ቀይዋ ነገሯ ደግሞ ቶኪዮ ሴሽን እና ቶኪዮ ሴሽን እና ለንደን ሴሽን ኮላብ ያደርጋሉ። እነሱ ኮላብ ካደረጉ በኋላ አብዛኛውን ጊዜ ሴታፖች በደንብ ይገኛሉ። ኮላብ ካደረጉ በኋላ ኮላብ ካደረጉበት በተለይ ደግሞ ሲጨርሱ አካባቢ። ስለዚህ አሁን ለንደን ሴሽን ብቻውን የሚሆነው መቼ ነው? 5 ሰዓት ነው ማለት ነው። 5 ሰዓት አካባቢ ብቻውን ይሆናል። ስለዚህ ከ4 ሰዓት ተኩል እስከ 5 ሰዓት አካባቢ ድረስ በጣም ፐርፌክት ሴታፖች ይገኛሉ። ለንደን ሴሽን መግቢያ ላይ ኤኒ ፔር ባይዘው ኤኒ ሴሽን መግቢያ ላይ ማኒፑሌሽን ይኖራል። እሺ ኤኒ ሴሽን መግቢያው ላይ ማኒፑሌሽን ይኖራል። ለምሳሌ ጎልድ ላይ እንምጣና ለምሳሌ ዛሬው ቻርት ላይ እንምጣና ቼክ አላደረኩትም፣ ግን ኤቭሪ ታይም ስለሚኖር ማጆሪቲ ኦፍ ታይም ስለሚኖር አሁን ይሄን ከፍተን ባሳያችሁ እና የኒውዮርክ ሴሽንን ባሳያችሁ አሁን ኒውዮርክ ሴሽን ማርኬቱ እንደዚህ ነበር አይደል እየወረደ የነበረው። ከዛ ልክ ኒውዮርክ ሴሽን ሲገባ ማርኬቱ ማኒፑሌት አደረገ። አሁን እየወጣ ነው አይደል ማርኬቱ ወጥቷል። ኦልሞስት ስንት ፒስ ወጥቷል? አሁን ካልኩሌት ብናደርገው ወደ 700 ፒስ ወጥቷል አይደል ማርኬቱ። ይሄን 700 ፒስ ግን ከመውጣቱ በፊት ግን ልክ ኒውዮርክ ሴሽን እንደገባ ግን ሴል ነበረ። ሴል ሆነ። ከዛ ነው የተቆጠው ሰንዴ ቀበል አይደል ባይ ሆነው። ስለዚህ ኤኒ ፔር ከመግባቱ በፊት ማኒፑሌሽን ይኖራል። ለንደን ሴሽን አሁን ምን ያደርገው? ለንደን ሴሽን እዚህ ጋር ነው የገባው ባይ ነው አይደል ሄደው ለንደን ሴሽን ባይ ሄደ። ይሄንን ባይ ከሄደ በኋላ ከዛ ግን ምን የሆነው ማርኬቱ ይኸው ለንደን ሴሽን የጨረሰው ሴል ሆኖ ነው። አያችሁ አይደል? ስለዚህ አብዛኛውን ጊዜ ሴሽን ከመግባቱ ልክ እንደገባ ማኒፑሌሽኖች ይኖራሉ ወይ ደግሞ እናንተን ትራፕ ያደርጋሉ። ስለዚህ ሴሽኖች ከገቡ በኋላ ትሬድ ብታደርጉ አሪፍ ነው። ግን ሳጠቃላችሁ ይሄንን ለንደን ሴሽን እና ኒውዮርክ ሴሽንን ትሬድ አድርጉ። ለንደን ሴሽን እና ኒውዮርክ ሴሽን ኤዥያን ሴሽን በጣም ሊኩዊዲቲ በጣም አድክም ነው። which is በጣም ሎው የሆነ ማርኬት ሞመንተም ነው የሚኖረው። ልክ እንደዚህ ግን እንትን ጂኦፖለቲካል ነገሮች ሲኖሩ ጎልድ ናይታችሁ ከሆነ ሴሽኖች ላይ በጣም ይንቀሳቀሳል። በጣም ሴሽኖች ላይ ይንቀሳቀሳል። አይታችሁ ከሆነ ኤዥያን ሴሽን ላይ በጣም ይንቀሳቀሳል። ቢትኮይን ትሬድ የምታደርጉ ከሆነ ቢትኮይኖችም ደግሞ ልክ እንደዛው ሴሽኖች ላይ በጣም ይንቀሳቀሳሉ። በጣም በኤዥያን ሴሽን ላይ በጣም ይንቀሳቀሳል። ኦልሞስት ከኒውዮርክ ሴሽን በኋላ እስከ ጠዋት ድረስ አካባቢ እስከ ኦልሞስት ኤዥያን ሴሽን ጨርሶ ምናምን ድረስ አካባቢ ቢትኮይን በጣም ነው የሚንቀሳቀሰው። ስለዚህ እነዚህን ፔርስ ትሬድ ስታደርጉ ኤዥያን ሴሽን ትሬድ አድርጉ። ጀስት ማርኬቱን ልመዱት። ከእንደገና ደግሞ ልክ ደግሞ እነዚህን ብቻ ደግሞ ፎሬክስ ፔሮችን ደግሞ ትሬድ ስታደርጉ ደግሞ ለንደን ሴሽን እና ኒውዮርክ ሴሽን ፎከስ አድርጋችሁ ትሬድ አድርጉ። ሁለቱም ግን ከገቡ ከ30 ደቂቃ በኋላ ትሬዶችን ለመያዝ ሞክሩ። ከዛ በፊት ሴታፕ ካገኛችሁ እሳየው ግቡ። ነገር ግን ማኒፑሌት እንደምትደረጉ እያሰባችሁ እውነተኛ ደግሞ ለምሳሌ አንድ ኤግዛምፕል ሳሳያችሁ። ለምሳሌ እዚህ ጋር አንድ ኦርደር ብሎክ አለ። ፐርፌክት ኦርደር ብሎክ ነው። ሌላኛው ኦርደር ብሎክ ደግሞ እዚህ ጋር አለ። አሁን ማርኬቱ ልክ ገና ለንደን ሴሽን እንደገባ ከሆነ ይሄን ኦርደር ብሎክ ነው ውጭ ልክ አሁን ለንደን ሴሽን እንደገባ ከሆነ ምንድነው የሚያደርገው ማርኬቱ እዚህ ጋር እናንተ ሴል ለማድረግ ስትሞክሩ ለንደን ሴሽን ጋር እንደገባ ከሆነ ማኒፑሌት ያደርግና ይሄንን ሌቭል እዚህኛው ኦርደር ብሎክ ጋር መጥቶ ነው ሴታፕ ሰጥቶ ቼንጅ አድርግቶ ልክ እንደዚህ ሚቲጌት አድርግቶ ኦርደር ብሎካችንን ተመልሶ የሚወርደው። ስለዚህ ልክ እዚህ ጋር ሴል ማድረግ ካለባችሁ ከዚህ በላይ ሚቲጌት መደረግ ያለበት ነገር እንደሌለ ወቁ። እሺ ኦልዌይስ ሁላችሁም ልክ ለንደን ሴሽን ገና እንደገባ ገና ጠዋት 4 ሰዓት ላይ ኮንቴንት ሴታፕ ያገኛችሁት ከዚህ በላይ ምንም ሚቲጌት መደረግ ያለበት ሌቭል መኖር የለበትም። ካለበት ግን ገና ሴሽኑ እንደገባ ስለሆነ ምን ያደርጋል እና ገና መግባቱን ማኒፑሌት አድርግቶ ስለሚወርድ የዛን ጊዜ የመጀመሪያ ኦርደር ብሎካችሁ ፌል የመደረግ እድሉ ከፍተኛ ነው። ስለዚህ ይሄንን ቴክ ኬር አድርጉ። ሁለተኛ ሌላኛው ጥያቄ ደግሞ ምንድነው የትኛውን ፔር እንምረጥ? አብዛኛውን ጊዜ ዋን ፔር ዋን ሴሽን ምናምን ፕሮፊት ያደርጋል የሚባል ነገር አለ። እሱ እውነት ነው። በጣም ሀሪፍ ነው። ዋን ፔር ትሬድ ማድረግ በጣም ሀሪፍ ነው። በዛውም ልክ ደግሞ ይጎዳል። በዛው ልክ የሚጎዳው ምንድነው? አንደኛ ዋን ፔር ትሬድ ስታደርጉ ያ ፔር ለምሳሌ ማይሆን ሳይክል ላይ ከሆነ የማይሆን ፖለቲካል ጂኦፖለቲካል ነገሮች ላይ ካለ በጣም እየጎዳችሁ ይመጣል። ገባችሁ አይደል? ምክንያቱም ለምሳሌ ጎልድን ብታዩ ጎልድ አሁን እኔ አሁን ሲግናል ብለቅበት አይሆንም። ለምሳሌ አሁን አብዛኞቹ ልጆች አሁን ሀበሻዎች ነን ሁላችንም የሆነ የሀብታም ልጆች ነን አይደለንም አይደል? ገና ስንጀምር በተለይ ሁላችንም እጃችን ላይ ትንሽ ገንዘብ ነው ያለው። ለምሳሌ አሁን እናንተ ለምሳሌ እዚህኛው ኦርደር ላይ ባይበሉ ብዬ ብሰጥ አብዛኛው ሰው ለምሳሌ $15 ዲፖዚት አድርገው የሚወጣ ብዙ ልጆች አሉ። አይታችሁ ከሆነ ፕሮፊት ሰርተው ስክሪንሾት ስለቀላችሁ ማየት ትችላላችሁ። ስለዚህ ጋር $15 ሰጥቶኝ ይሄ ልጅ እዚህ ጋር ሴሌብሬት ባይበል ብዬ ብሰጠውና እዚህ ጋር ስቶፕ ሎሴን ባስቀምጥ የዚች ኦርደር ላይ እንኳን ባስቀምጥ ስንት ነው? ኦልሞስት እዚህ ጋር እንደምትሄድ ይሄ ትንሽ ጋፕ ብሰጠው ለኦርደር ብሎኩ 160 ፒፕስ ነው አይደል? ይሄ ልጅ አሁን $15 ይዞ መጥቶ በ0.01 እንኳን ባይቢል በ0.01 እንኳን የመጨረሻው እንግዲህ ሎስ ሳይዝ ነው አይደል? ባይቢልና ይሄን ትሬዲንግ ፌል ብናደርግ ኦልሞስት በ0.01 ባይብሎ አካውንት ብሎ ነው የሚያደርገው። አያችሁ አይደል? which is $5 ሪስክ ማድረግ አይችልም እዚህ ትሬድ ላይ $10 ሪስክ ላድርግ ቢል $5 እንኳን ይቅረኝ ቢል $5 እንዲቀር አድርጎ ሪስክ ማድረግ አይችልም። ለምን? ጎልድ በጣም ቮላታይል ነው አሁን ላይ። አያችሁ እቺኛው የምታዩት ስቶፕ ሎስ 160 ፒፕስ ነው። ከዚህ ሲግናል ከኔጋቲቭ የምታደርጉ አይታችሁ ከሆነ 160 ፒፕስ ቴክ ፕሮፊት 1 ቴክ ፕሮፊት 2 እያልኩኝ እለቅላችሁ ነበር አይደል? በጣም ትልቅ ፒፕስ ስለሆነ አሁን ላይ ግን 500 ፒፕስ እቺ የምታክለው ሙቭመንት ነች። አያችሁ አይደል? ስለዚህ ልክ እንደዚህ አሁን ላይ ማርኬቱ በጣም ቮላታይል ስለሆነ ምን ታደርጋላችሁ? ጎልድ ብቻ ትሬድ የምታደርጉ ከሆነ ኦልሞስት አሁን ጀስት እጃችሁ ላይ ትንሽ ገንዘብ ምናምን ከሆነ ያለው ትሬድ አታደርጉም ማለት ነው። በቃ ወይ ማርኬቱ ጠብቁታላችሁ ኦር ሰምቲንግ። አያችሁ አይደል? ስለዚህ ሌሎች ፔሮችን ትሬድ ማድረግ በዚህ መልኩ ይጠቅማል። አንድ ፔር ብቻ ትሬድ ማድረግ ደግሞ ልክ እንደዚህ ማርኬቱ የማይሆን ሞመንተም ሲሆን ይጎዳቸዋል። ሌላው ደግሞ ምንድነው ፔሮችን ትሬድ ስናደርግ ማወቅ ያለብን ነገር አለ። ከዚህ በፊትም እንዳልኳችሁ አንድ ሰው የሆነ ሀገር ከመነገዱ በፊት የዛን ሀገር
ንግድ ቦታ ማወቅ አለበት። ደንበኞች የቱ ጋር አሉ፣ እዚህ ሀገር ላይ ምን ብሰራ ያዋጣኛል የሚለው ነገር መጠናት አለበት አይደለ? ልክ እንደዛ ሁሉ አንድ ፔርም ትሬድ ከማድረጋችሁ በፊት ያ ትሬድ ምን አይነት ቢሄቪየር አለው የሚለው ነገር ለብቻ መጠናት ያለበት ነገር ነው። ፎር ኤግዛምፕል እኔ ለምሳሌ ጂፒጂፒዋይ ትሬድ ማድረግ ስጀምር ምንድን ነው ያደረኩት? የሁለት ሳምንት የጂፒጂፒዋይን ማወጣሁኝ ማርኬት አወጣሁኝ። የሁለት ሳምንቱን ልክ እንደዚህ በዚህኛው ላይን ላሳያችሁ። እዚህ ጋር በምታዩት በዚህኛው ቨርቲካል ላይን ልክ እንደዚህ እያደረኩኝ ይሄን ጥቁር ላድርገውና ልክ እንደዚህ ምን እያደረኩኝ ዋን እያልኩኝ ይኸውና እንደምታዩት ከዛ ኮፒ ፔስት እያደረኩኝ ልክ እንደዚህ ዋን ከዛ ሁሉ ነጭ ነው። እሺ ይሄው ልክ እንደምታዩት ልክ እንደዚህ ሰኞ ማክሰኞ እያልኩኝ ልክ እንደዚህ እያወጣሁኝ ምን አልኩኝ? የሁለት ሳምንት መጀመሪያ አወጣሁኝ። የሁለት ሳምንት ምን የጂፒጂፒን ማርኬት ኦልሞስት ከሰኞ እስከ ዓርብ ከሰኞ እስከ ዓርብ አያችሁ አይደል? ከዛ ምን አልኩኝ? ከመንዚ ቻርት ጀምሬ የባለፈው ሰኞ ላይ ምን ነበረ አጠናሁኝ። ከዛ የአሁኑ ሰኞ ላይ ደግሞ እመጣለሁ። ያልሆኑ ሁለተኛው ሰኞ ደግሞ ያወጣሁት ላይ ደግሞ የቀጣዩ ሳምንት ሰኞ ላይ ደግሞ እመጣለሁ። ከሁለቱ ሳምንቶች ምን አይነት ነገሮችን ተገነዘብኩኝ? ምን አይነት ነገሮችን ተማርኩኝ? አያችሁ የባለፈው ሰኞ ላይ ምን ነበረ? የዚህኛው ሰኞ ላይ ምን ነበረ? ለምሳሌ አሁን ይሄ ኦልሞስት 2025ን ሞር ትሬድ አላደረኩኝም። ጂፒጂፒዋይ ለምሮ ትሬድ ያደረኩት ማርኬቱ በጣም የሚያስቸግር ማርኬት ነበር 2025 ላይ። ነገ 2024 ላይ ነበር መጀመሪያ ጂፒጂፒዋይ ትሬድ ማድረግ የጀመርኩት። 2024 ላይ በነገራችሁ ተመልሳችሁ ማየት ቢመቻችሁና ማየት ብችሉ ሰኞ ላይ ምን ይፈጠራል? ማርኬቱ በጣም ቾፒ ማርኬት ነው። ሁለተኛ ደግሞ ሳምንቱ ሊሄድ ያለበትን ማርኬት ተቃራኒ ነው የሚሄደው። ሰኞ ላይ ማርኬቱ ለምሳሌ ሳምንቱ ቤሪሽ ከሆነ ሰኞ ቀን ቡሊሽ ነው የሚሆነው ማርኬቱ። ቡሊሽ ሲሆን ደግሞ ቀስ ብሎ ነው ማርኬቱ የሚሄደው። ቴክ ፕሮፊት ይነካላችኋል። ከኤዥያን ሎ ከኤዥያን ሃይ እስከ ኤዥያን ሎ ከኤዥያን ሎ እስከ ኤዥያን ሃይ ምናምን እስከ ቴክ ፕሮፊታቸው ድረስ ማርኬቱ ይሄድላቸዋል። ነገር ግን አንድ ቀን ይፈጃል። በቃ ቀስ እያለ ቾፒ ሆኖ ነው የሚሄደው። ለምሳሌ አሁን የዚህኛውን ብዙም ባላውቀውም አሁን ይሄኛው የሰኞ ማርኬት ነው። አሁን የሰኞ ማርኬት አሁን ደግሞ ማርኬቱ በጣም ቮላታይል ነው። አሁን ያለፈው ሰኞ ምናልባት አሁን እንደዛው ከሆነ ሴም ከሆነ አሁን ላይ ለማየት ብንሞክር አሁን ይሄ የሰኞ ማርኬት እዩት። አሁን ለምሳሌ ማርኬቱ ኤዥያን ሎ ወሰደ አይደለ? እስከ ኤዥያን ሃይ እስኪወስድ ድረስ ስንት ታይም ነው የፈጀው? እዩት። ኦልሞስት እዚህ ድረስ ነው አይደል? እዚች ጋር ነው አይደል የወሰደው ኤዥያን ሃይ ኦልሞስት 7 ሰዓት አያችሁት አይደል? 7 ሰዓት ሙሉ አንድ ትሬድ ላይ ነን ማለት ነው። አያችሁት አይደል? ኦልሞስት ስንት ቀን ኦልሞስት እንግዲህ የሴሽኖችን ግማሽ ታይም በሙሉ ማርኬቱን ያደረገ ነው ወደ ቴክ ፕሮፊት እየሄደ ነው። አያችሁ አሁን ደግሞ ማርኬቱ እየፈጠነ ነው። ድሮ ምን ያደርጋል? ከ8 ሰዓት ከ9 ሰዓት ከ10 ሰዓት በላይ ወደ ቴክ ፕሮፊት ሲሄድ ይፈጃል። ስለዚህ ምን አደርጋለሁ? ሰኞ ቀን ኦልዌይስ ትሬድ መገባ ከሆነ ቶሎ ብዬ ምን አላደርግም? ከማርኬቱ አልወጣም። ወይ ደግሞ ምን አደርጋለሁ? አንዴ ብሬክ ኢቭን ካደረኩኝ በኋላ ማርኬቱን ለቀዋለሁ። በቃ ምንም አልጠብቀዋለሁ። ማርኬት በትዕግስት እጠብቃለሁ። አንድ ነገር አወኩኝ። ማክሰኞ ላይ ደግሞ ማርኬቱ ምን ያደርጋል? ሊኩዊዲቲ ስዊፕ አድርጎ ሪቨርስ ያደርጋል ማክሰኞ ላይ። ስለዚህ ማክሰኞ ሪቨርስ ያደርጋል፣ ሮብ ሪቨርስ ያደርጋል፣ ሐሙስ ቀስ እያለ ሪቨርስ ያደርጋል፣ ዓርብ ቀን ይመለሳል። ማርኬቱ ኮሬክት ያደርጋል። ለምሳሌ እንዴት መሰላችሁ? ማርኬት አንድ ካንድል አሁን ለምሳሌ የዊክሊ ካንድል ይሄ ከሆነ ምን ያደርጋል? ማርኬቱ ልክ ዊክሊ ካንድል ልክ እነዚህ ምን አለው? አንድ የዊክሊ ካንድል ሃይ አለው አይደለ? የካንድሉ ይሄን ላይን እናድርገው ሶሪ፣ ይሄንን ልክ እንደዚህ ቀጥል አድርግላችሁ። አሁን ምን አለው? የካንድሉ ሃይ እና ሎ አለ አይደል? ሃዩን ይሄን እዚህ ጋር የምታዩትን የሳምንቱን ሃይ በምን ይሰራል? በሰኞና በማክሰኞ አካባቢ ይሰራል። አያችሁ አይደል? ከዛ እንደዚህ የምታዩትን ደግሞ ይሄን ቦዲውን ደግሞ ይሄን ሎውን ደግሞ በመቼ ይሰራል? ከማክሰኞ እስከ ሐሙስ ድረስ ባለው ይሰራል። እዚህ ደግሞ ከወረደ በኋላ ደግሞ እቺ የምታዩትን ኮሬክሽን ደግሞ በምን ይሰራል? ደግሞ በዓርብ ቀን ይሰራል ማለት ነው። አያችሁ አይደል? ስለዚህ ልክ እንደዚህ አንድ ፔር ግዴታ በየቀኑ ምን ያደርጋል? ባለፈው ቀን ምንድን ነው ያደረገው? አሁን ምንድን ነው ያደረገው? መጠናት አለበት። ስለዚህ ልክ እንደዚህ ያጠና ነው የትኛውንም ፔር ትሬድ ማድረግ እንችላለን ከስትራቴጂያችን ጋር እያመሳሰልን ማለት ነው። ስለዚህ ልክ እንደዚህ ትሬድ ማድረግ እንችላለን። ሌላኛው ደግሞ ትዝ ከሚለኝ ከጥያቄዎች መሀል ደግሞ ምንድነው እንዴት ነው ፕሮፈርም ላይ ሪስክ ማኔጅመንት የምንጠቀመው? ፕሮፈርም ላይ ሪስክ ማኔጅመንት ስትጠቀሙ ምን አይነት ነገሮች ነው ማድረግ ያለብን? ፕሮፈርም ላይ ለምሳሌ እስቲ ስለ ነገሩ እንትን ይልብናል። ኦኬ አሁን እንዴት ነው መሰላችሁ? ለምሳሌ አሁን ባለፈው አሁን ቪዲዮ ዩቲዩብ ላይ ስለቀ ታዩታላችሁ። ፕሮፈርም ላይ ትሬድ ሳደርግ አብዛኛው ጊዜ ወይ ደግሞ ቲክቶክ ላይ ቪዲዮ ካያችሁ በዋን ትሬድ ነው አይደለ ፓስ የማደርገው። ለምንድን ነው በዋን ትሬድ ፓስ የማደርገው? which is ለምንድን ነው አሁን ፔሸንት ሆኜ ዲስፕሊን ሆኜ ላይክ በቃ ጠብቄ ምናምን 3-4 ትሬድ ወስጄ ለምንድን ነው ፓስ የማደርገው? ፕሮፈርም መጀመሪያ ሳይኮሎጂ ማወቅ አለባችሁ። ፕሮፈርም ላይ ሁላችን ፕሮፊታብል ከመሆናችን በፊት የፕሮፈርም ሳይኮሎጂ ምንድን ነው የሚለው ነገር በደንብ መታወቅ አለበት። እሺ መጀመሪያ የፕሮፈርም ሳይኮሎጂ ምንድን ነው? ኤኒ ፕሮፈርም እናንተን ፌል ለማድረግ ነው የሚመጣው። እሺ ኤኒ ፕሮፈርም ፖይንቱ እናንተን ፌል ማድረግ ነው። which is ከማርኬቱ ምንም ያገኘው ገንዘብ የለም። ለእናንተ 100k ፓስ አደረጋችሁ ተብሎ ለሁላችንም 100k ዲፖዚት የሚያደርግ የትኛውም ፕሮፈርም የለም። ይሄ ማለት ኢንቨስተር ሆኑ ማለት ነው። ገባችሁ አይደል? ስለዚህ ምንም ያደርግ ለእናንተ ዲሞ አካውንት ሰጣችኋል። ዲሞ አካውንት ሰጣችሁና ልክ አካውንቱን ፓስ ካደረጋችሁ በኋላ ልክ ፒያው ስጠይቁ ልክ አካውንት ገዝተው ፌል ካደረጉ ሰዎች ያገኙትን ገንዘብ ያካፍሏቸዋል ማለት ነው። ገባችሁ አይደል? በቃ ይሄን ዋናው ሲስተም። ምክንያቱም 99% የሚሆን ፌል የሚያደርግ ከሆነ ከ100 ሰው ትሬድ አካውንት ከገዛችሁ ከ100
80 90 የሚሆነው አካውንቱ ፌል ያደርጋል አይደል? ፌል ካደረገላችሁ የ190 ሰው የ80 90 ሰው የሚሆን ገንዘብ እጃቸው ላይ አለ። አይመልሱላችሁም አይደል? ፌል ካደረጋችሁ ስለዚህ ገንዘቡ እጃቸው ላይ አለ። ከዛ ማን አምስት ሰው አካውንቱን ፒያስ ቢያደርገው አምስቱ ፓስ ላደረጉ ልጆች ምን ያደርጋሉ? ከ80 ሰው ካገኙት ትርፍ ለአምስቱ ፒያስ ሲጠይቁ ለነሱ ፒያስ ይልካሉ ማለት ነው። አይ죠? ሶ ይሄንን ማወቅ አለባችሁ። ስለዚህ እዚህ ጋር የተገነባው እያንዳንዱ ሲስተም ምን ለማድረግ የተገነባው እኔና እናንተ ፌል ለማድረግ የተገነባው ይሄንን ቅድሚያ መታወቅ ያለበት ነገር ነው። ይሄንን ካወቃችሁ ምንድን ነው የምትሆኑት? ይሄ እያንዳንዱ እነሱ ያስቀምጡላችሁ 1% ሪስክ አድርጉ 2% ሪስክ አድርጉ። ይሄ ማለት እናንተ እንዳታልፉ የተደረገ ነገር ነው። እሺ ይሄንን በፍጹም እንዳትረሱ። ስለዚህ ምንድን ማድረግ ያለብን መጀመሪያ ባይዘው ብልጥ ስትሆኑ ምን ትረዳላችሁ? አሁን $100,000 ትገዛላችሁ። ስንት ብር? $530 $550 $100,000 አካውንት ትገዛችሁ አይደለ? ልክ $100,000 አካውንት ከገዛችሁ በኋላ $100,000 አካውንት ልክ ከገዛችሁ በኋላ መጀመሪያ የምታደርጉት ነገር ምንድነው? ይሄን $100,000 ስትገዙ ስንት ነው ያላችሁ ትባላላችሁ? 10% አላችሁ። ስንት ብር ማለት ነው? $10,000 አላችሁ። 90,000 ሌቨሬጅ ነው የእናንተ አይደል? 90,000 በቃ ጀስት ማርጂን ነው እንጂ የእናንተ አይደለም አይደል? ስለዚህ 90,000 እናንተ ካልሆነ 100,000 ሰጣችሁና 8% ስሩ ይሏችኋል። 8% ስሩ ሲሏችሁ ከ100,000 ነው ካልኩሌት የሚያደርጉት። ከ100,000 ካልኩሌት ተደረገ ማለት $8,000 ስሩ ማለት ነው አይደል? ነገር ግን እናንተ ያላችሁ ስንት ነው? $10,000 ነው ያላችሁ። $10,000 ካላችሁ 80% ነው ስሩ እያላችሁ ያሉት። ኦልሞስት አካውንቱን እጥፍ ልታደርጉት ያን 10% ቢላችሁ ኦልሞስት 100% ነው ፍሊፕ ያደርጋችሁት። $10,000 ነው ያላችሁ ያን $10,000 መልሳችሁ $10,000 መስራት ማለት ነው። አያችሁ አይደል? ስለዚህ ይሄ በጣም ብልጥ መሆን ያለባችሁ ነገር ነው። እናንተ ያላችሁ ስንት ነው? $100,000 ነው የሰጣችሁ እናንተ ግን ያላችሁ $10,000 ነው። ያ $10,000 ኖሯችሁ ስንት ስሩ ትባላላችሁ? $8,000 ስሩ ትባላላችሁ። ስለዚህ ስንት ነው ማለት ነው? አጠቃላይ 80% ነው ስሩ እየተባላችሁ ያላችሁ። ስለዚህ በጣም ትልቅ ፐርሰንቴጅ ነው። 80% ማለት እኔ አሁን ለምሳሌ ትናንት ላይ የለቀኩበት ቪዲዮ ላይ ስንት ነው የሰራሁት? ኦልሞስት 14% ነው የሰራሁት። አይታል 14% ከስንት ነው? ከ50,000 ነገር ግን ከ5,000 ብናስበው ግን በጣም ትልቅ ገንዘብ ነው የሰራሁት። ኦልሞስት 100 ምናምን ፐርሰንት ነው የሰራሁት አይደል? ኦልሞስት $7,000 ስለሆነ ማለት ነው። ስለዚህ ኦልዌይስ ፎከስ ማድረግ ያለባችሁ ከተጠየቀ ካላችሁ ገንዘብ በላይ ብዙ እጥፍ ነው ፐርሰንት ስሩ የምትባሉ። ስለዚህ ምን ማድረግ ያለብን ኤ ፕላስ ሴታፕ እንጠብቃለን። ያ ኤ ፕላስ ሴታፕ ላይ 2% 2.5% ሪስክ አደርጋለሁ። ኢቭን እኔ አሁን ላይ ሞር ደግሞ አሁን ላይ ፕሮፈሩ ምን ያህል ሪስክ እንዳደርግ ይፈቅድልኛል። አሁን ላይ ትሬድ የማደርገው ፕሮፈር እስከ 3% ድረስ ሪስክ እንዳደርግ ይፈቅድልኛል። እስከ 3% ሪስክ ማድረግ ይፈቅድልኝ ከሆነ የመጀመሪያው ትሬድ ላይ ስንት ሪስክ አደርጋለሁ? 2%፣ 2.3%፣ 2.2% ሪስክ አደርጋለሁ። ለምሳሌ 2% ሪስክ አደረኩኝ ማለት 1 to 4 ኦልሞስት የተገባውትን ትሬድ 1 to 4 ያስኩኝ ማለት አካውንት ፓስ አደረኩት ማለት ነው። አያችኋለሁ በቃ 1 to 4 የከያዝኩኝ 2% ነው። ለምሳሌ $2,000 ሪስክ ያደረኩትኝ 1 to 4 ያስኩኝ ማለት $8,000 ማለት ነው አይደል? አራት ጥፍ አገኘሁኝ ማለት 2% ሲባዛ በ4 8% ይመጣል። ስለዚህ ስንት ሆነ ማለት ነው? $8,000። ስለዚህ አካውንት ፓስ አደረኩት ማለት ነው። አያችኋለሁ ፌስ ቱ ላይ ስመጣ ልክ እንደዛው ምን አደርጋለሁ? ሪስኬን አልቀንሰውም። ኤ ፕላስ ሴታፕ ካልሆነ 1% 1.5% ሪስክ አደርጋለሁ። ኤ ፕላስ ሴታፕ ከሆነ ደግሞ አጌን 2% ሪስክ አደርግና ስንት ኦልሞስት ማርኬቱ 1 to 2 ምናምን አካባቢ ገና 1 to 2.9 ገና ከመሄዱ 1.9 ገና ማርኬቱ ከመሄዱ ምን አደርጋለሁ? አካውንቴን ፓስ አደርገዋለሁ። 2.5% ሪስክ አጋችሁ 1 to 2 ከሄደ ፓስ ታደርጉታላችሁ። 2% ደግሞ ሪስክ አጋችሁ 3.1 አካባቢ ሪስክ ተዋርሹ ካገኛችሁ አካውንቱን ፓስ ታደርጉታላችሁ። ልክ እነሱን ፓስ አድርግቼ በአንዳንድ ወይ በሁለት ወር ትሬድ ፓስ ካደረኩት በኋላ ልክ ፈንድር አካውንቶች ሲሰጡኝ ምረበር ሪስክ ማድረገው የመጀመሪያ ፔሪዮድን እስከቀበል ድረስ 1% ሪስክ ማድረገው ወይ ደግሞ ከ1% በታች። እሺ ምን እስክትቀበሉ የመጀመሪያውን ፔሪዮድ እስክትቀበሉ። እኔ ብዙ አንድ ሴት አሁን ለምሳሌ አንድ ጊዜ የፕሮፎርም አካውንት ትገዛና $8,000 አካባቢ ትሰራለች። የኛ ኮሚኒቲ ናትና $8,000 ሰርታ ስቲል ነው ምን ለማድረግ ነው የምትሞክረው? ፔሪዮድ ዴቷ እስኪደርስ ድረስ ስቲል ነው ትሬድ ለማድረግ ነው የምትሞክረው። በዛ ምክንያት ምን ተፈጠረ? አካውንቷን ብሎ አደረገች። አይሾ ኢቭን $8,000 ኖሯችሁ ብሎ ያደረጋችሁት በዴይሊ ድሮ ዳውን ነው። አስቡት ገና $7,000 $6,000 ይቀራታል። ገና $6,000 ቀርቷት ነገር ግን አካውንቷን ብሎ አደረገችው። አያችሁ አይደል? ልክ እንደዚህ ይፈጠራል። ስለዚህ ምን ማድረግ ያለባችሁ የመጀመሪያውን ፔይአውት እስክትቀበሉ ወይ ደግሞ የገዛችሁበትን ገንዘብ እስክትመልሱ ድረስ 1% ሪስክ ታደርጋላችሁ። 1% ሪስክ ስታደርጉ ጠብቃችሁ ለአንድ ትሬድ በአንድ ፔይአውት ለማውጣት ሞክሩ። እሺ እንደዛ ከሆነ ፔይአውቱን ሪጀክት የመደረግ እድላችሁ ይቀንሳል። ብዙ ጊዜ ፔይአውት ሪጀክት አትደረጉ። ለምን? አንድ ትሬን የገባችሁት ስለዚህ አንድ ትሬን ከገባችሁ ኦልሞስት ሪቪው ለማድረግ የሚቀላቸዋል። እነሱ በዛ ሰዓት ኒውስ የለም አለ ያዩታል። ከነገና ሎስ ሳይዝ ትክክል ነው የተጠቀማችሁት ከሚፈቀድላችሁ በላይ ተጠቅማችኋል ወይስ ደግሞ ከሚፈቀድላችሁ በታች የተጠቀማችሁ የሚለውን ነገር ያጣራሉ። እሱን ካለፋችሁ በቃ አካውንታችሁን ወዲያው ፔይአውታችሁን በሁለት ሰዓት በሶስት ሰዓት ውስጥ ይልኩላችኋል። እኔ ያታችሁ ከሆነ ኢኩዊቴጅ ነበር አይደል? በጣም ለብዙዎች የሚያስቸግር ፕሮፈር ለኔ ግን ያታችሁ ከሆነ ኦልሞስት ፔይአውትን ስጠይቅ 24 ሰዓት ነው አይፈጅም አይደል? ገንዘቡ ሲያስገቡልኝ ለምን አንድ ትሬን ነው የምገባው። አንድ ትሬን ነው አካውንት ላይ ፔይአውትን ማቅረቡ ለአንድ ትሬን ሪቪው ለማድረግ የማይከብዳቸውም ወዲያው ፔይአውትን ይሰጡኛል። ፈንድ ፒፕስ ላይ ታችሁ ከሆነ እኔ ፔይአውት ሲሰጡኝ 3 ሰዓት 4 ሰዓት ነው ፔይአውት ሲሰጡኝ። እኔ ፔይአውት አድሮብኝ አያውቅም። በተለይ ፈንድ ፒፕስ ፈንድ ኔክስት አድሮብኝ አያውቅም። ለብሮ ማያደርብኝ ምክንያቱም የምወስደው ትሬድ ክሊር ትሬድ ነው። ሁለተኛ አንድ ትሬድ ነው ለፔይአውት ማዘጋጀው። በቃ ሴታፕን ጠብቃለሁ። ልክ ለምሳሌ ቅድም ጂፒኤስ ላይ እንዳየ ነው
ይሄንን ሴታፕ እጠብቀዋለሁ። ልክ ይሄን ኤ ፕላስ ሴታፕ ከሆነ ካገኘሁት ይሄንን ሴታፕ ትሬዲንግ እገባለሁ። ዋን ትሬድ ነው የምገባው። 1% ሪስክ አድርጋለሁ። 1% ለምሳሌ እዚህ ላይ ለምሳሌ አንድ ዶላር ለ500 አሁን ይሄ 50 ሺህ ዶላር ከሆነ 50 ሺህ ዶላር ላይ ለምሳሌ ስንት እዚህ ጋር ሪስክ ባደረግ 500 ዶላር ሪስክ ባደረግ ይሄ ትሬድ ስንት ነካልኝ ማለት ነው? ኦልሞስት 4600 ብር ይነካልኛል። 4600 ዶላር ይነካልኛል። ያን 4600 ዶላር ኤግዛክትሊ ምንም አይነት ትሬድ ከዛ በኋላ ሳልገባ ከ13 ከ14 ቀን በኋላ ፒያውት ሪኩዌስት አደርጋለሁ ማለት ነው። አያችሁ አይደለ? ስለዚህ ልክ እንደዚህ የመጀመሪያውን ፒያውታችሁን አንድ ትሬድ ኤ ፕላስ ትሬድ ለአንድ ፒያውት አዘጋጁ። ከዛ በኋላ ደግሞ ኔክስት ደግሞ እንደፈለጋችሁ ትሬድ ማድረግ ትችላላችሁ። ምክንያቱም ኦልሬዲ ገንዘባችሁን መልሳችኋል፣ የገዛችሁበትን መልሳችኋል። ስለዚህ ከዛ የሚያስፈራችሁ ነገር የለም፣ የምትከስሩት ነገር የለም። ኦልሬዲ በዲሞ ነው ትሬድ እያደረጋችሁ ያላችሁ። ስለዚህ ኢሞሽናችሁ በጣም ኢዚ ነው የሚሆነው። ምንም አይነት ኢሞሽን አይኖረውም። ምክንያቱም ዲሞ ነው፣ በቃ ኦልሬዲ የገዛችሁበትን መልሳችኋል። ስለዚህ የገዛችሁበትን ከመልሳችሁ ከዛው ትሬድ እያደረጋችሁ ያላችሁት በነፃ ነው ማለት ነው። ገባችሁ? ከዛ ላይ ያላችሁ ልፋታችሁ ብቻ ነው። ፌዝ 1 ፌዝ 2 ፓስ ያደረጋችሁበት ልፋታችሁ ነው እንጂ ኦልሞስት ዲሞ አካውንት ነው። ብትከስሩም የገዛችሁበትን መልሳችኋል። ብትከስሩም ደግሞ ምናልባት የገዛችሁበትን 3 እጥፍ 4 እጥፍ ይሆናል የመልሳችሁ። ለምሳሌ ስንት ነው አሁን ፒያውቴ? ወደ 7000 ዶላር which is 5000 ዶላር ይደርሰኛል አይደለ? 5000 ዶላር ኦልሞስት በኢትዮጵያ 1 ሚሊዮን 75000 ብር አካባቢ ይመጣል። 1 ሚሊዮን 75000 ብር አካባቢ ፒያውቴን ሲሰጡኝ እኔ የገዛው ስንት ነው? ያን አካውንት 300 ዶላር ነው የገዛሁት። 300 ዶላር ነው 280 ዶላር 289 ዶላር ነው የገዛሁት። 289 ዶላር ማለት የእሱን 10 ምናምን እጥፍ ነው ያገኘሁት። አያችሁ አይደል? ስለዚህ 10 ምናምን እጥፍ አግኝቼ ኔክስት አሁን የዚህኛው አካውንት ላይ 20 ሺህ ዶላር 10 ሺህ ዶላር 15 ሺህ ዶላር ሪኩዌስት ለማድረግ አልፈራም ማለት ነው። ለምን ኦልሬዲ የገዛሁበትን ስንት እጥፍ ነው ያገኘሁት። አያችሁ አይደል? ስለዚህ ደግሜ መግዛት ይችላል። 5 ጊዜ እንኳን ደግሜ ብገዛ እስቲል ነው ስንት እጥፍ አለኝ አይደል? ፒያውት ፖስተርኩት ላይ። ስለዚህ ልክ እንደዚህ ኢሞሽናችሁን በጣም ፐርፌክት አድርጉ። ሁለተኛ ደግሞ ፕሮፈርም ትሬድ ከማድረጋችሁ በፊት ፕሮፈርም ምንድን ናቸው፣ ከኛ ምንድን ነው የሚፈልጉት የሚለውን ነገር ማወቅ ሞክሩ። ከእናንተ የሚፈልጉትን ካወቃችሁ እናንተ ፌል ማድረግ እንድታደርጉ ከሆነ የሚፈልጉት ያለው ነገር ቀላል ነው። እያንዳንዱ የተገነባው ሩል እንዳለ እናንተ ፌል ለማድረግ ነው አይደለ? በቃ ያን የተገነባው ሩል እናንተ ፌል ለማድረግ ነው። ስለዚህ እሱ ላይ ተጠቅማችሁ እናንተ በጣም ይሄ ብልህ ለመሆን ብልጥ ስላችሁ በኔጌቲቭ ፓርት ባለው ብልጥ ሳይሆን ብልህ በሚለው መንገድ ብልህ ሆናችሁ ትሬድ ለማድረግ ሞክሩ። ሌላኞቹን ጥያቄ አስታውሰኝና ከዛ እሱን ደግሞ እናያቸዋለን። ኦኬ ኦኬ ኤስቲኤምሲ ላይ ዊኒንግ ሬታችን እንደምንገባው ትሬድ ነው። እንደምንገባው ትሬድ ማለት እኔ አሁን ለምሳሌ የምገባው ትሬድ ፎሬክስ ፔር ላይ ከሆነ ዊኒንግ ሬቴ በጣም ትልቅ፣ ፎሬክስ ፔር ላይ ከሆነ ኦልሞስት ከ80% 70% በላይ ዊኒንግ ሬት ይመጣል። ጎልድ ላይ ከሆነ ግን እኔ ብዙ ፒፕስ ሪስክ ለማድረግ ስለማልፈልግ ዊኒንግ ሬቴ ሊያንስ ይችላል። አሁን ዋናው ፖይንት ግን እሱ አይደለም። አሁን ለምሳሌ እኔ ሞር ፎከስ ማድረገው ዊኒንግ ሬት ላይ አይደለም። ሞር ፎከስ አንድ ትሬድ ማድረግ አለበት ብዬ ማምነው ፐርሰናሊ አንድ ትሬድ ሞር ፎከስ ማድረግ አለበት ብዬ ማምነው ሪስክ ቱ ሪዋርድ ሬሽዮ ላይ ነው። ሪስክ ቱ ሪዋርድ ሬሽዮ ማለት ለምሳሌ ኤ ትሬድ አሁን ቅድም ስንት ነው የገባ ነው? ወደ 1:9 አካባቢ ሪስክ ቱ ሪዋርድ ሬሽዮ። እኔ ደግሞ ሪል ፐርሰናሊ የገባቸው ደግሞ ትሬዶች ደግሞ ትላንትና ቪዲዮ ስለቅላቸው የነበረው ይሄኛው ትሬድ ስንት ነው? ወደ 1:13 ሪስክ ቱ ሪዋርድ ሬሽዮ። ይሄኛው ትሬድ ስንት ነው? ወደ 1:6 ሪስክ ቱ ሪዋርድ ሬሽዮ አይደለ? ስለዚህ አሁን ለምሳሌ ይሄኛውን ትሬድ አሁን ለምሳሌ እናንሳው። እሺ አሁን ይሄኛው ለምሳሌ 1:13 ነው አይደለ? በቃ ባጭሩ 1:10 ነው በለው። እሺ 10 እጥፍ ነው ያገኘሁት ልበለው። ለምሳሌ 10 እጥፍ ከሆነ ያገኘሁት እኔ 5 ትሬድ ተከታታይ ከስሬ ያለው 5 ትሬድ ተከታታይ ከስሬ ለምሳሌ አካውንቴ ላይ ያለው 100,000 ዶላር ነው ልበል፣ ወይ ደግሞ ለምሳሌ 10,000 ዶላር ነው ልበል። 10,000 ዶላር ተከታታይ ከስሬ 10,000 ዶላር አካውንቴ ላይ ያለው 10,000 ዶላር ላይ 10% ሪስክ ማድረገው 10% ሪስክ ማድረግ ከሆነ ተከታታይ የከሰርኩት ስንት ነው ማለት ነው? 5,000 ዶላር ነው የከሰርኩት። ኦልሞስት የአካውንቲን 50% ከስሬ ያለው። እሺ አሁን ትልቅ ያደረኩብህ እንድትረዳው ነው። ስለዚህ 50% የአካውንቲን ኦልሞስት ከስረህ፣ ነገር ግን ይሄን ትሬድ ገባሁኝ። ይሄንን ትሬድ ስገባ ስቲል ነው መጀመሪያ ሪስክ ማድረገውን ፐርሰንት ነው ሪስክ ያደረኩት። ስንት ፐርሰንት? 1% የመጀመሪያ 10,000 ዶላሩን 1% ነው ሪስክ ያደረኩት። ስለዚህ ስንት ነው ሪስክ ያደረኩት ማለት ነው? 1,000 ዶላር ነው ሪስክ ያደረኩት። ስለዚህ 1,000 ዶላር ሪስክ አድርጌ ይሄ ትሬድ ለምሳሌ ሌትስ ሴይ 1:10 እዚህ ጋር እንደምታየው ልክ እንደዚህ 1:10 ይሄ ትሬድ ቢነካልኝ 1:10 ልክ ማርኬቱ ሚቲጌት እንዳደረገልኝ ስንት ትርፍ አገኘው ማለት ነው? 10,000 ዶላር ትርፍ አገኘው። 1,000 ዶላር ሪስክ ያደረኩት 10,000 ዶላር ትርፍ አገኘው። ቅድም ስንት ነበር የከሰርኩት? 5 ትሬድ ተከታታይ ከስር ያለው 5 ትሬድ ተከታታይ ስከስር ስንት ከስር ያለው? 5,000 ዶላር። ይሄን ትሬድ አንድ ትሬድ ዊን በማድረጌ ከእንደገና ስንት ትርፍ ውስጥ ነው ያሉት? ተጨማሪ 5,000 ዶላር ትርፍ ውስጥ ነው ያሉት። የከሰርኩትን 5,000 ዶላር መልሶልኝ ተጨማሪ 5,000 ዶላር ምን ውስጥ ነው ያሉት? ትርፍ ውስጥ ነው ያሉት አይደለ? ለምሳሌ ይሄን ትሬድ ስገባ ምን ብያችሁ ነበረ? ቪዲዮ ላይ ልብ ብላችሁ ከሆነ ሁልጊዜ ሁላችንም ሉዚንግ ያጋጥመናል። ነገር ግን ሉዚንግ ውስጥ ያለ አንድ አካውንት አለኝ። እሱ ትሬድ ላይ እሱ አካውንት ላይ ይሄን ትሬድ ወስጃለሁና አሁን አካውንቱ ከድሮዶን ወጥቶ ኦልሞስት ስንት 10% አካውንት ፕሮፊት ረን እያደረገ ነው ብያችሁ ነበር አይደለ? እዛ ትሬድ ላይ ለምሳሌ ወደ 3% ከስር ያለው 3% ማለት ስንት ነው ማለት ነው? 1,500 ዶላር ከስር ያለው 1,500 ዶላር ከስሬ አንድ ትሬድ ይሄንን ትሬድ ዊን በማድረጌ ብቻ አሁን አካውንቱ ስንት ነው? ወደ 57,000 ዶላር አካባቢ ነው ያለው። አየር 57,000 ዶላር ማለት ኦልሞስት 14% ኦልሞስት አሁን ዳሽቦርዳቸው ላይ እንትን ሊደር ቦርዳቸው ላይ 16ኛ ላይ ነው ያለው የኔ ስም ማለት ነው። አየር አይደል? ከ50,000 ዶላር ወደ ስንት ፐርሰንት? ወደ 14% ፕሮፊት ሰርቶ ማለት ነው።
አየሁ አይደለ? ስለዚህ ሞር ፎከስ ያለብን ምን ላይ ነው? ሪስክ ቱ ሪዋርድ ሬሽዮ ላይ ነው። አሁን እኔ ሪስክ ቱ ሪዋርድ ሬሽዮ ግን ፎከስ የማደርገው ጎልድ ላይ ነው። ጎልድ ላይ አይተህ ከሆነ ትናንትና ቪዲዮ ላይ ራሱን ብዬ ነበረ። ይሄ ትሬድ ስቶፕ ሎሱ ትንሽ ነው፣ ነገር ግን ጎልድ ላይ ፎከስ የማደርገው እኔ ምን ላይ አይደለም፣ ስቶፕ ሎስ ላይ አይደለም፣ ፎከስ የማደርገው ሪስክ ቱ ሪዋርድ ሬሽዮ ላይ ነው። ስለዚህ በዚህ ትሬድም ሪስክ ያደርጉት 13% 13 እጥፍ ነው ያገኘሁትን ብዬ ቪዲዮ ላይ ተናግሬ ነበረ። ልክ ደግሞ ወደ እንትን ደግሞ ስንመጣ ወደ ጂፒኤስ ሊና ደግሞ ስንመጣ ዊኒንግ ሬት ላይ ፎከስ አደርጋለሁ። ለምንድነው ዊኒንግ ሬት ላይ ፎከስ የማደርገው? ምክንያቱም የምጠቀመው ስቶፕ ሎስ ለፎሬክስ ፔር በቂ ነው። አይሆን ለምን ኦልሞስት 5 እስከ 8 እስከ 7 ድረስ እጠቀማለሁ። 7 ድረስ የምጠቀም ከሆነ ኦልሞስት ስቶፕ ሎስ የቱ ጋር ነው የሚመጣው? እዚህ አካባቢ ይመጣል ማለት ነው። ሶ ይሄንን የሚያክል ስቶፕ ሎስ ኦልዌይስ ፌል ማድረግ ከሆነ ይሄ ችግር ነው። ስለዚህ አሁን ፎሬክስ ፔር ላይ እኔ ዊኒንግ ሬት ትልቅ ነው። አይታችሁ ከሆነ ሞርም ደግሞ ድሮም ትሬድ አድርጌ የነበረው ሞር ፎሬክስ ፔር ነው። ፎሬክስ ፔር ላይ አይታችሁ ከሆነ $15 $20 $25 ወደኋላ መመለስ ትችላላችሁ። አካውንቴ ላይ በጣም ሲያደግ ማየት ትችላላችሁ። ስለዚህ ፎከስ ማድረግ ያለብን እኔ ብዬ የማምነው ፐርሰናሊ ዊኒንግ ሬሾችን ላይ ነው። ምን ያክል ዊኒንግ ሬት አለን ማርኬቱ ላይ፣ ምን ያክል ሪስክ ቱ ሬሾ እናገኛለን፣ ምን ያክል ሪስክ ቱ ሬሾ እናገኛለን የሚለው ላይ ሪስክ ቱ ሬሾ ላይ ነው ፎከስ የማደርገው። ተመለሰልህ? ኦኬ እሺ ኦኬ ኦኬ እሺ እሺ ልንገርህ። እሺ እኔ በምን አምናለሁ መሰላችሁ? አይታችሁ ከሆነ እኔ ትሬዶች አሁን አንዳንድ ጊዜ ኢንሴን ናቸው አይደለ? which is ወደ 1 to 10 1 to 20 ማለት በጣም ብዙ ነው አይደለ? እኔ ግን ኦልዌይስ 1 to 10 1 to 10 ትሬድ እያደረኩኝ ኦልዌይስ ግን የማደርገው ነገር አንድ ነገር አለ። እኔ ፎሬክስ ላይ ከዚህ በፊት በጣም ብዙ ጊዜ ብያችኋለሁ፣ ሰምታችሁ ወይ ደግሞ ላይቭ ስገባ ኦር ሰምቲንግ ሰምታችሁ ከሆነ ፎሬክስ ላይ ብልህ በመሆን አምናለሁ። ብልህ በመሆን ብልጥ ምናምን በመሆን ሳይሆን ብልህ በመሆን እኔ ኦልዌይስ ፎሬክስ ላይ በጣም ፕሮፊታብል የሆኑ ትሬደሮችን ብታነሱ ለምሳሌ ወደ ድሮ ብንመሰው የዛሬ 50 ዓመት 60 ዓመት ብንመለስ አሁን እነዚህ በዳታ በብሮከር በስልክ የተደዋወላቸው ምናምን ትሬድ ወደሚያደርጉት ወደ ሄጅ ፈንዲንጎች ወደ እነሱ ብንመለስ ወደ ጆርጅ ሶሮስ በነበረበት አካባቢ ብንመለስ ማጆሪቲ ኦፍ ደም ትሬድ የሚያደርጉት 1 to 1 to 3 ነው። 1 to 1 to 3 1 to 4 ከሆነ በጣም ኤ ፕላስ የታፓቸው ነው ማለት ነው አይደለ? ሶ ልክ እንደዛ ትሬድ የምናደርግ ከሆነ የኔን ትሬዶች አሁን እየገባ ወደኋላ ባሳይክ አሁን ልክ ጀስት ቻናሉ ተመልሼ ፖስት ያደረኩላችሁን ባሳይክ ልክ ትሬዱ እኔ 1 to 8 ሲል ኦልሞስት ስቶፕ ሎስ ያለው እዚህ አካባቢ ነው። አይተህ ከሆነ ልክ እንደነዚህ አካባቢ ስቶፕ ሎስ ይቀመጣል። አይተህ ከሆነ ኦልዌይስ ስቶፕ ሎስን መጀመሪያ ላይ ሆነ አያውቅም። እዛው የገባው ቦታ ስቶፕ ሎስን ያስቀምጬ አላውቅም። ልክ ማርኬት ቱረን ሲያደርግ አሁን የሆነ ፖይንት ኦፍ ተርስና ፈልጌ ስቶፕ ሎስን ከፍ ሳደርግ አይተህ ሊሆን ይችላል። ለብሮ እንደዛ ማድረገው እኔም ልክ እንደሌላው በምን አምናለሁ? በ1 to 3 እና በ1 to 4 ምን አምናለሁ? ሪስክ ተዋርዶ አምናለሁ። ስለዚህ ምንድነው የማደርገው? 1 to 4 እና 1 to 3 ግን ሪስክ ተዋርዶ ትሬድ ሳደርግ ግን ኦልዌይስ ግን ብልህ በመሆን አምናለሁ። በምን መንገድ? እኔ ታርጌቴ እዚህ አካባቢ ከሆነ አሁን እዚህ ጋር ሊኩዊዲቲ ኦር ሰምቲንግ ካለኝ ማርኬት ላይ ኦልዌይስ ምን አደርጋለሁ? እዛ ሊኩዊዲቲ ጋር ማርኬት እስኪሄድልኝ ድረስ ያንን ሊኩዊዲቲ ማርኬት እስኪሄድልኝ ድረስ ታርጌቴን አስቀምጣለሁ። በሪስክ ተዋርዶ አይደለም ትሬድ ማድረገው በሊኩዊዲቲ ነው። ስለዚህ ሊኩዊዲቲ ትሬድ ማድረግ ከሆነ ስቶፕ እዚህ ጋር ሊኩዊዲቲ ካለኝ እዚህ ድረስ ሊኩዊዲቲን አስቀምጣለሁ። ትሬዲንግ ቴክ ፕሮፊቴን እዛ ጋር ቴክ ፕሮፊቴን አስቀምጬ ግን ማርኬቱ ልክ እንደዚህ ኦልሞስት እዚህ አካባቢ 1 to 5 ምናምን ሲሄድልኝ 1 to 3 ምናምን ሲሄድልኝ ስቶፕ ሎስን አመጣውና ፖይንት ኦፍ ኢንተረስት ካለኝ ምክንያት ካለኝ አሁን ለምሳሌ ማርኬቱ ጋር ከፕሪቪየስ ካንድል ወስዳ ቦዲ ከዛ ላይ ዘጋች፣ እችኛዋ ካንድል አለች አይደለ? ስለዚህ እችኛዋ ካንድል ስር ስቶፕ ሎስን አምጥቼ አስቀምጣለሁ። እዚህ ጋር አስቀመጥኩ ማለት አሁን ስንት ሆነ ማለት ነው? ኦልሞስት ይሄ ትሬድ ወደ 1 to 2 ነው። አየሁ አይደለ? እሱ ተመልሶ ቢወጣ ሪስክ ያደረኩትን ሁለት እጥፍ ነው ማገኘው ማለት ነው። አየሁ አይደለ? ከዛ አሁን ማርኬቱ ረን አደረገልኝ አይደለ? ልክ እንደዚህ አሁን ማርኬቱ ረን እንዳደረገ ደግሞ አሁንም ስቶፕ ሎስን አመጣና ሌላ ኮንፈርሜሽን ጠብቄ እዚህ ጋር ያሉኝ ምን አደርጋለሁ? ወደ ፖይንት ኦፍ ኢንተረስቶች ኦርደር ልኮች ጋር አስቀምጠዋለሁ። አሁንም እዚህ ጋር መልሼ ባመጣው ስንት ሆነ? 1 to 5 ሪስክ ተዋርዶ ነው። አሁን ተመልሶ ማርኬቱ ወደ 1 to 6 ሄዶልኝ ተመልሶ መጥቼ ማርኬቱ ይሄን ስቶፕ ሎስን ቢነካብኝ ኦልሞስት በስንት ነው የወጣሁት? ሪስክ ያደረኩትን 5 እጥፍ አግኝቼ ነው የወጣሁት። አየሁ አይደለ? ስለዚህ ኦልዌይስ በምን አምናለሁ? ኮንፈርሜሽኖችን እየጠበቁኝ ስቶፕ ሎስን ከፍ በማድረግ አምናለሁ። ዊዛውት ይሄ ገንዘቡ ስለሄደ ብቻ ሳይሆን በኮንፈርሜሽን ማርኬት ላይ ስቶፕ ሎስን ከፍና ዝቅ በማድረግ በደንብ አምናለሁ። ስለዚህ በዚህ መንገድ መሄድ እንችላለን። ሁለተኛ ደግሞ ቴክ ፕሮፊት 1 ቴክ ፕሮፊት 2 ቴክ ፕሮፊት 3 ብለን ደግሞ የምናስቀምጥ ከሆነ ደግሞ ማርኬቱ እዛ ሌቭል ገባ መጣ ቁጥር ፓርሻል በመውሰድም በደንብ አምናለሁ። ልክ እንደዛ ሁሉ ማለት ነው። በጣም ሎንግ ተርም ሆልድ ማድረጋቸው አካውንቶች አሁን ለምሳሌ አይተህ ከሆነ ምን አደርጋለሁ? አንዳንድ ጊዜ ይሄኛው ትሬድ በጣም ትልቅ ትሬድ ነው ወደ 1 to 20 1 to 25 አካባቢ ያስኩት እላለሁ። ልክ እንደዛ ሲል ልክ እኔም እንደናንተ ወደ ቴክ ፕሮፊት 1 ላይ ቴክ ፕሮፊት 2 ላይ ምን አደርጋለሁ? የገባሁትን ትሬድ 50% 60% ዘግቼዋለሁ። 50% ለምሳሌ አካውንቱ ሌሴ 3000 እየሄደልኝ ከሆነ እኔ 2000 ምናምን ዘግቼዋለሁ። 2000 ዘግቼው የቀረችኝ 1000 ናት። በቃ ከሄደችም ትሄድ ምንም ትሁን ብዬ ሎንግ ተርም የሚይዛት ከዛ ሎንግ ተርም የሚይዛትና የኔ ትልቁ ትሬድ ይሄ ነው በትንሽ ሎስ ትልቅ የሰራው ገንዘብ ምናምን እያልኩኝ እምለቅላችሁ ምንድነው መጀመሪያ ሴኪር ማድረግ ያለብኝ ገንዘብ ሴኪር ካደረኩኝ በኋላ ነው እንጂ አሁን አብዛኛው ትሬደር ብሬን ዋሽ የሚደረገው በምንድነው ሶሻል ሚዲያ ላይ የሁላችሁ የአብዛኞቹን ፕሮፊታብል ትሬደሮች 1 to 10 1 to 20 ያይና እሱም የገባውን ትሬድ በአንድ ትሬድ 1 to 10 ለመያዝ ይሞክራል። ያ ሮንግ ነው። ምሮ መደረግ ያለበት ፓርሻል ተወስዶ ቢመለስም ሳንጎዳ ሳይኮሎጂያችን እንዳይጎዳን ሆነን ከዛ በኋላ የቀረውን ትሬድ ምን ማድረግ ነው? ሌት ደ ማርኬት ማድረግ ነው ማለት ነው። ተረዳኸኝ አይደለ? ኦኬ እሺ
እችኛዋ ትሬ እሺ 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 በጣም ኢዚ ሴትአፕ ነች። ባይዘው ላሳየህ። ኦኬ ማርኬቱ ምንድን ነው ያደረገው? ማርኬቱ ከዚህ ጀምሮ ሲወርድ አሁን ከዚህ ጀምሮ ማርኬቱ ልክ ረን እያደረገ ያለ አሁን ከታች ሆነ ወደ ላይ ሲታይ አሁን ቢያንስ ፐርፌክት የሚታየው ኦርደር ብሎክ የትኛው ነው? አንድ ይሄ ኦርደር ብሎክ አለ። ይሄኛው ኦርደር ብሎክ በኋላ ማርኬቱ በጣም ብዙ ሊኩዊዲቲ እዚህ ጋር የምታያቸው እነዚህ እንዳለ ሊኩዊዲቲ እየወሰደ ነው የመጣው አይደል? እዚህ ጋር የምታያቸውን ይሄን ሊኩዊዲቲ ይሄንን ሊኩዊዲቲ አየኸው አይደለ? እነዚህ ሊኩዊዲቲዎች እንዳለ ማርኬቱ እያደረገ የመጣው ቴክ አውት እያደረገ ነው የመጣው አይደለ? እዚህ ጋር የምታየው ሊኩዊዲቲ እንዳለ ማርኬቱ ቴክ አውት እያደረገ ነው የመጣው። ልክ እነዚህን ሁሉ ሊኩዊዲቲ ቴክ አውት እያደረገ መጣና እዚች ጋር ምን አለችን? እቺ ፐርፌክት ነች ኦርደር ብሎክ አለች። አየት አይደል? አንደኛ እቺ ኦርደር ብሎክ አግኝታለች። እዚህ ጋር የምታየው ማርኬቱ ኮሬክት ያደረገበትን ኢንዱስመንት አንደኛ ወስዷል አይደለ? ስለዚህ ይሄን ኢንዱስመንት ወሰደ ማለት እዚህ ጋር ይሄ ኢንዱስመንት አለው ማለት ባለፈው እናንተ በተማርነው መንገድ ምንድነው ማለት ነው? እዚህ ጋር ቫሊድ የሆነ ምን አለን? ብሬክ ኦፍ ስትራክቸር አለን ማለት ነው አይደለ? ይሄ ቫሊድ ነው ብሬክ ኦፍ ስትራክቸራችን ነው። ስለዚህ ማርኬቱ ቡሊሽ እንኳን ቢሆን እቺ ሌቭል ግን የተወሰነ ማርኬቱን ኮሬክት ማድረገዋ አይቀርም አይደለ? ከዛ እቺ ኦርደር ሎክ አለችኝ። ከዛ በኋላ ማርኬቱ ልክ እሷ ኦርደር ሎክ እስከመጣልኝ በኋላ መጀመሪያ እዚህ ጋር ምን ሰጠን? እዚህ ጋር ይሄን ፖይንት ኦፍ ተርስ ሰጠኝ። ይሄን ፖይንት ኦፍ ተርስ ከሰጠኝ በኋላ ማርኬቱ ተመልሶ መጥቶ ፌል አደረገው አይደለ? ከዛ ልክ እዚህ ጋር ይሄን ሊኩዊዲቲ ወሰደ። ይሄን እዚህ ጋር የምናየው ሊኩዊዲቲ ማርኬቱን አደረገልኝ፣ ስቲፕ አደረገልኝ። ከዛ 2 ሚኒት ላይ ስመጣ እኔ ኤግዛክትሊ ያደረኩት ምንድነው? እዚህ ጋር የምታያትን አለችኝ የ2 ሚኒት ኦርደር ሎክ ወደ ማርኬት ይሄውና ላሳይክ። ያት አያት አይደለ? እዚህ ጋር ምን አለኝ? የ2 ሚኒት ይሄ ኦርደር ብሎክ አለኝ። አየኸው አይደለ? ልክ እሷ ኦርደር ብሎክ ውስጥ ማርኬቱ ሊገባ ስል ማርኬቱ በጣም ቮላታይል ስለነበረ ምን አደረገ? ዘሎ እዚህ ጋር ሴል አለልኝ ማለት ነው። ማርኬቱ ቶሎ ስለሄደ ዘሎ እዚህ ጋር ሴል አለልኝ። እሷን ኦርደር ብሎክ ማርኬቱ ሚቲጌት ያደርጋታል ብዬ ስላላሰብኩኝ፣ ምክንያቱም ማርኬቱ ጋር ቼንጅ ፋክተር ስለሌለው ኮሬክት የማድረግ እድሉ በጣም ዝቅተኛ ነው። ስለዚህ እዚህ ጋር ገባሁኝ። ስቶፕ ሎሴን እዚህ ጋር አስቀመጥኩኝ። ቴክ ፕሮፊት ደግሞ እዚህ ጋር የምታየው እነዚህ ኦርደር ብሎኮች ላይ ማርኬቱ ሲመጣ ስቶፕ ሎሴን ቀጥታ ዝቅ አደረኩኝ ማለት ነው። አየኸው የኦርደር ብሎክ እዚህ ጋር የምታየው ኦርደር ብሎክ ላይ ሲመጣ ማርኬቱን ኤግዛክትሊ ማርኬቱ እዚህ ይሄን ከወረደ በኋላ ስቶፕ ሎስን አምጥቼ እዚህ ጋር አስቀምጬው ነበር፣ እዚህ ኦርደር ላይ አስቀምጬው ነበር። ስለዚህ ማርኬቱ ከወረደ በኋላ ተመልሶ ሲመጣ እዚህ ጋር በምታየው ልክ እንደዚህ እኔን አስወጣኝ ማለት ነው። ስለዚህ እዚህ ጋር ስንት ያስኩኝ? ወደ 516 ፒፕስ አካባቢ ማርኬቱ ላይ ይዘን ወጣን ማለት ነው። ማየዋል በቃ በዚህኛው ወደ ስሪ ሚሊዮን ብትሄድ አጌን ፖይንት ኦፍ ኢንተረስት ነው አሁን የምታገኘው። ስሪ ሚሊዮን ላይን በወስድክ ይኸውልህ አሁን እዚህ ጋር ብታያት ፖይንት ኦፍ ኢንተረስት ነው። ሶሪ አያት አይደለ? እቺ ምንድናት? ፖይንት ኦፍ ኢንተረስት ናት። የስሪ ሚኒትም ፖይንት ኦፍ ኢንተረስት። ፖይንት ኦፍ ኢንተረስት ማለት እንማሯለን ፕሪቪየስ ካንድል ሃይ ወስዳ ቦዲ ከዛ ተች የዘጋች ካንድል ማለት ነው። ይኸውልህ ኤክስ እና እርጋቶችን አየኸው አይደለ? ፕሪቪየስ ካንድል ሃይ ወስዳ ቦዲ ከዛ ተች የዘጋች ካንድል ነች። ይሄም ፖይንት ኦፍ ኢንተረስት ነው። አጌን እንደዚህም ታይም እየቀያየርን ብንመጣ 5 ሚኒትም ላይ ፖይንት ኦፍ ኢንተረስት ነው። ማርኬቱ በጣም ስትሮንግሊ ከዚህ ሌቭል የመውረድ ፍላጎት ነበረው፣ ወረደ። ነገር ግን ደግሞ ማርኬቱ ከታች ባይ ስገባ ስትሮንግ የሆነ ሌቭል ነው ብዬ ነው ባይ የገባሁት። ስለዚህ ምንድን ነው ያደረኩት ማለት ነው? ማርኬቱ ላይ ፒንግ አደረኩኝ፣ ፖንግ አደረኩኝ ማለት ነው። ፒንግ ፖንግ የሚባል ኢንተሪ ሞዴል አለ። እሱም ደግሞ እንማራለን አለው። ዲፕ የፒዲኤፍ ላይ ካያችሁ ዲሌይ አለው። ስለዚህ ፒንግ ፖንግ ነው የገባሁት። ማርኬቱ ባይ እንደገባሁት ሁሉ እቺን ኮሬክሽን ሊያዛት ይሄኛው ኦርደር ሉክ ፓወር አለው። ፓወር ስላለው ኮሬክት ያደርገዋል በሚል ነው ማርኬቱ ላይ እቺኛዋን ሲል እዚህ ጋር መታየት ይዤ የዚህ 500 ፒፕስ ይዤ ወጣሁት ማለት ነው። ተረዳኝ አይደለ? በጣም ፐርፌክት። ኦኬ ሶ አንድ ሰው ከዚህ በኋላ አንድ ጥያቄ ልቀበልና ከዛ በኋላ ደግሞ ኔክስት ካቆምንበት እንቀጥላለን ማለት ነው። ሰላም እንዴት ነህ? እህ እህ አዎ ኢንተራክሽን ኦልዌይስ 5 ሚኒት እና ከዚያ በታች ነው። እህ እሺ ኦኬ ኦኬ እሺ አሁን ኢንዱስመንትን የምንለየው አሁን ኢንተሪ ሞዴላችን ነው 5 ሚኒት እና ከዛ በታች። ነገር ግን ኢንዱስመንትን ግን ለማየት የምንሞክረው ግን ኤኒ ታይም ፍሬም ላይ ነው። ኤኒ ታይም ፍሬም ማለት ለምሳሌ አይተህ ከሆነ ይሄ 15 ሚኒት ኦርደር ብሎክ አለ አይደለ? ቅድም ለምሳሌ አሁን እዚህ ጋር 15 ሚኒት ላይ እንጣራን ላሳይህ። አሁን ቶፒኩን ተረዳ ያክል ነው። ሶ አሁን 15 ሚኒት ይሄ ኦርደር ብሎክ አለ አይደለ? ይሄ ኦርደር ብሎክ ማርኬቱን ይመልሰዋል ብዬ ካሰብኩኝ ከዚህ ኦርደር ብሎክ በፊት ምን ያስፈልገኛል? ኢንዱስመንት ያስፈልገኛል። ለምሳሌ ይሄን ሴሽን ሃይ ለምሳሌ ሴሽን ሊኩዊዲቲ ባጠፋልህ እንደዚህ ብናጠፋው ይሄንን ከታች ሆነን ከዚህ ፕራይስ ሆነን አሁን ይሄን አይደል ዝቅተኛ ዋጋ ያስመዘገበው ከዚህ ፕራይስ ሆነን ወደ ላይ ስናይ የምናየው ይሄ የመጀመሪያው አሁን ይሄን ላጥፋው ቲፒ3 የባለፈው ስለሆነ ላጥፋው ይሄንን ሶ አሁን ይሄንን ከታች ሆነን ወደ ላይ ስናይ የምናየው የመጀመሪያው ማይነር ኮሬክሽን ይሄ ምናችን ነው አወር ኢንዱስመንት
አየኸው አይደለ? ለምሮ ኢንዲስመንት የሆነው ማርኬቱ ምክንያቱም ማርኬቱ ከዚህ ተነስቶ እዚህ የ50 ሚኒት ኦርደር ቡክ ላይ ይሄዳል ብዬ ስላሰብኩኝ ከዚህ የ50 ሚኒት ኦርደር ቡክ ደግሞ ወደታች ደግሞ ሳይ የማየው የመጀመሪያው ደግሞ ማይነር ኮሬክሽን ደግሞ እዚህ ጋር የምታየው ይሄ ሃይ ደግሞ ምናችን ነው አወር ኢንጂነሪንግ ሊኩዲቲ ማለት ነው። አየኸው አይደለ? ስለዚህ ኢንጂነሪንግ ሊኩዲቲ እና ኢንዲስመንት የምናየው ምን ላይ አይደለም ማርኬቱ ግዴታ የምንገባበት ታይም ፍሬም ላይ አይደለም። ማርኬቱ የምናየው ከአንድ ሌቭል ተነስቶ ወደ አንድ ወደ ምንጠብቀው 5 ሚኒትም 50 ሚኒትም 1 ሃወርም 2 ሃወርም 4 ሃወርም ዴይሊ ቻርት ላይም ማርኬቱ ሲሄድ የምንጠብቅበት ኦርደር ብሎ ካለ እዛ ኦርደር ከመሄዱ በፊት ማርኬቱ ኢንዲስመንት እንጠብቃለን። ከዛ በፊት ኦርደር ብሎ ከመነካቱ በፊት ኢንዲስመንት አለ ወይ የለውም ወይ የሚለው ነገር ማየት አለብን። ልክ ግን እኔ እናንተ 5 ሚኒት ነው ከዛ በታች ያለው ኮንሰፕታችን ምንድን ነው? እዚህ 50 ሚኒት ላይ እንደዚህ ሴል ብለን ከምንገባ 50 ሚኒት ኦርደር እኮ እንደሚመልሰው እናውቃለን። አሁን እኮ ለምሳሌ አንተ 5 ሚኒት ቢሆን እኮ ማርኬቱ ኢንዲስመንት ወስዶልሃል፣ ኢንጂነሪንግ ወስዶልሃል። ኤግዛክትሊ እዚህ ጋር ነው አይደል ሴል የምትለው ይሄ አሁን 5 ሚኒት እና ከዛ በታች ቢሆን ኖሮ እኮ 1 ሚኒት ላይ አሁን ቢሆን እዚህ ጋር ነው አይደል ሴል ብለን የምንገባው። ነገር ግን ይሄ 50 ሚኒት ስለሆነ ብቻ ነው ማንገባበት እንጂ ሌላ ምንም ችግር ያለበት ችግር የለም። ለምን ሌላ ችግር የሌለበት? ምክንያቱም ማርኬቱ በቃ ፐርፌክት ነው ሴታፕ ነው የሰጠን። እናንተ ግን እዚህ ጋር ብንገባ አሁን እዚህ ጋር ገብቼ ቴክ ፕሮፊትን እዚህ ጋር ባስቀምጠው ስንት ነው የሚመጣው? ወደ 1 to 5 ሪስክ ቶለሬሽን ነው የሚመጣው። ትሬድ ያደርግ ሪስክ ያደርኩትን 5 እጥፍ ነው ማገኘው። አየኸው አይደል? ነገር ግን 5 እጥፍ ባገኝ ከማገኝ ግን ማርኬቱ ላይ ወደ 5 ሚኒት እና ከዛ በታች ወርጄ ቅድም እንዳየ ነው 5 ሚኒት እና ከዛ በታች ወርጄ ግን ልክ ያ 50 ሚኒት ኦርደር ሉክን እንደ ኮንፈርሜሽን ተጠቅሜው ቼንጅ ኦፍ ፋክተር 1 ሚኒት ላይ ጠብቄ እዚህ ጋር ብገባ ግን ስንት አገኛለሁ? እንደምታይ ወደ 1 to አሁን ይሄኛው ስቶፕ ሎሳችን ቅድም ከፍ ስላደረግነው ነው 5 ፒፕስ ላይ ብናስቀምጠው እንደምታይ ወደ 1 to 9.1 ሪስክ ቱ ሬሾ አገኛለሁ። አየኸው አይደል? 550 ላይ ያልገባሁበት ዋነኛው ሪዝን ለምንድን ነው? ሪስክ ቱ ሬሾን ለማሳደግ ነው። በቃ የገባሁትን ትሬድ ሪስክ ያደረኩትን ብዙ እጥፍ የማግኘት እድሌን ለማሳደግ ነው። 5 እጥፍ ከማገኝ 9 እጥፍ ባገኝ አይሻለኝም? ኦልሞስት እኮ 10 እጥፍ በለው አይደል? 10 እጥፍ ማለት 100 ሪስክ አድርጌ አንድ ሺህ አገኛለሁ ማለት ነው። አየኸው አይደል? ስለዚህ ልክ እንደዚህ ባገኝ አይሻልም? በዚህ ምክንያት ነው ምን ያደረኩትኝ እዚህኛው ይሄኛውን እንደዚህ 5 ሚኒት እና ከዛ ኦልዌይስ ትሬዲንግ ገባን ያልኩበት ዋነኛው ሪዝን ይሄኛው ፖይንታችን ነው። በቃ በዚህ ምክንያት ብቻ ነው እንጂ ኢንዲስመንትን እዛ ጋር እና እዛ ጋር ስለሆነ አይደለም። ስለዚህ ኦልዌይስ የትኛውን ታይም ፍሬም ላይ አንተ ኦርደር ብሎክ ካለክ ከዛ ኦርደር ወደዛ ኦርደር ማርኬቱ ሲሄድ ኢንዲስመንት ቢወስድ አሪፍ ነው። ልክ 50 ሚኒት ላይም ቅድም ኢንዲስመንት እንዳሳየው ሁሉ እዚህኛውም ላይ ደግሞ እንደምታየው ዋን ሚኒት ላይም ደግሞ ምን አለን? እችኛው ኢንዲስመንት ከእንደገና አለችን ማለት ነው። ስለዚህ ልክ እንደዚህ ትሬድ ማድረግ ትችላለህ ወይ? ምንድን ነው አይለያይም። ኖ ኖ አይለያይም። አሁን ያሳየው እኮ እሱን ነው። አሁን አይለያይም። 50 ሚኒት ላይም ካለ ኢንዲስመንት ሴም ነው። 1 ሚኒት ላይም ካለ ኢንዲስመንት ሴም ነው። ኦኬ ፐርፌክት ምን አይነት ኢንዲስመንት እሺ ኦኬ እሺ እንደዛ ከሆነ አሁንም ደግሜ ልንገርህ፣ ማርኬቱ እኛ ኢንዲስመንት ስንጠቅም አሁን ብሬክ ኦፍ ስትራክቸር ከሆነ አሁን ማስተካከል ያለበት እሱ ኢንዲስመንትን የሚያይበትን መንገድ ሳይሆን ብሬክ ኦፍ ስትራክቸር የሚያይበትን መንገድ ነው። ምክንያቱም አሁን ለምሳሌ 50 ሚኒት ላይ አሁን ያሳየው ኢንዲስመንት አሁን እዚህ ጋር 50 ሚኒት ላይ ለምሳሌ እኛ ቆይ እንመለሰው 50 ሚኒት ላይ አሁን ለምሳሌ ታለ ይሄኛው ነው አይደለ? ይሄንን መልሰን እናጥፋው። እሺ ቆይ ሚስ አንደርስታንዲንግ አለ። አሁን እዚህ ጋር ይሄኛው 50 ሚኒት ላይ ያየነው ኢንዲስመንት ምን ሊሆን ይችላል? አሁን ዋን ሀወር ላይ ያየነው ኢንዲስመንት ወደ 50 ሚኒት ነው ብሬክ ኦፍ ስትራክቸር ሊሆን ይችላል አልከኝ አይደለ? አሁን ይሄንን 5 ሚኒት ላይ ስንወርድ ምን ሊሆን ይችላል ማለት ነው? ብሬክ ኦፍ ስትራክቸር ሊሆን ይችላል ማለት ነው። አሁን ይሄንን ከሆነ ልጁ ማስተካከል ያለበት ምንድነው? የማርኬቱን እይታ ነው። አሁን ማርኬቱ በምንም ታምር ቤርሽ የሆነ ማርኬት ላይ እየወረደ ያለ ማርኬትን ያልነው ማርኬት ላይ በምንም ታምር ይሄ ሌቭል 50 ሚኒት ላይ ይሁን 1 ሀወር ላይ ይሁን 1 ሚኒት ላይ ይሁን ብሬክ ኦፍ ስትራክቸር ልንለው አንችልም በምንም ታምር። አየኸው አይደለ? በቃ ይሄ ዋናው ፖይንታችን ይሄ መረገጥ ያለበት ፖይንት ነው። ከዛ በኋላ ግን በቃ ኦርደር ብሎክ ጋር ማርኬቱ ሲሄድልህ ኦርደር ብሎክ ጋር ከመሄዱ በፊት ምን ማድረግ አለበት? ኤኒ ታይም ፍሬም ላይ በቃ ቢሆን ኢንዲስመንት መውሰድ አለበት። ነገር ግን 5 ሚኒት እና ከዛ በታች ሲሆን ግን ለኢንተሪ ኢንዲስመንት ግዴታ ያስፈልጋል። 5 ሚኒት እና ከዛ በታች ሲሆን እሺ። አዎ አሁን 5 ሚኒት ላይ ያለ ነው። ምን አልከኝ? አይሰማኝ። አሁን ድገመልኝ። አዎ ሎ ፕራይስ ኦኬ ኦኬ እንችላለን። ነገር ግን አሁን ምንድነው ኦርደር ብሎክ ያገኘነው ምን ታይም ፍሬም ላይ ነው? 50 ሚኒት ላይ በዛው በ50 ሚኒት ኢንቨስትመንቱን እንፈልገዋለን ማለት ነው።
አሁን ይሄ ኦርደር ሎክ ከተነካልህ በኋላ ሌላ ቼንጅ ኦፍ ካራክተር ካገኘህ ነው እኮ። አሁን ቼንጅ ኦፍ ካራክተር ካላገኘህ ባይዘው ኦርደር ሎክ አትጠብቅም። እሺ አዎ እሺ አይደለም። አሁን የ50 ሚኒት ኦርደር ሎክ ተነካለህ አይደለ? ተነካ። አዎ ከዛ ወዴት ነው ወዴት ነው የወረድነው እኛ? አዎ ግን እኛ ቅድም አናላይስ የሰራነው ግን ዋን ሚኒት ላይ ነው። አሁን አንድ ቆይ እሺ ልንገርህና ከዛ ጠይቀኛለህ። አሁን የ50 ሚኒት ኦርደር ብሎክ አሰመርን። የ50 ሚኒት ኦርደር ብሎክን ስናሰምር የ50 ሚኒት ኦርደር ብሎኩን ያሰመርንበት ታይም ፍሬም ላይ እዛው 50 ሚኒት ላይ ሆነን ኢንዱስመንቱን አገኘን አይደለ? ከዛ ደግሞ የ50 ሚኒት ኦርደር ብሎክ ልክ እንደተነካልን ወደ ዋን ሚኒት ወረድን። ዋን ሚኒት ላይ ወርደን ደግሞ እንደምታየው ይሄንን እዚህ ጋር የምታየውን ቼንጅ ኦፍ ካራክተር አገኘን። ስለዚህ የምንጠብቀው የትኛው ኢንዱስመንት ነው? እዚህ ጋር የዋን ሚኒቱን ኢንዱስመንት ነው። እሺ ኦኬ ኦኬ ምን ነበርሽ ንገረኝና እንትን የሱን ጨርሰን እንወጣለን። አዎ እሺ እሺ አዎ እሺ አችልም አሁን እሱን ስንማር እናየዋለን። ግን አሁን ብር የምታደርገው የዋም ሃር ኦርደር ብሎኩ ኢምባላንስ ካለው በቃ አሁን ግን ቀጥታ በቃ ያ ኦርደር ብሎክ ላይ ሲመጣ ሴል ወይ ባይ ማለት እንችላለን ማለት አይደለም። ልክ ብር የምናደርገው አንደኛ ማርኬቱ ቤርሽ ነው ወይ፣ ሁለተኛ ደግሞ ያ ኦርደር ብሎክ ሚቲጌት ሲደረግ ከሱ ኦርደር ብሎክ በፊት ማርኬቱ ሊኩዊዲቲ ኢንዱስመንት ወስዷል ወይ፣ ኢንጀር ሊኩዊዲቲ ካለ ወስዷል ወይ፣ ከዚህ ኦርደር ብሎክ ደግሞ በላይስ ከኦርደር ብሎክ በላይስ ደግሞ ሌላ ሚቲጌት መደረግ ያለበት ኦርደር ብሎክ አለ ወይስ የለም፣ ይሄ የሚለውን ነገር ማረጋገጥ አለ። አሁን ለምሳሌ ኦርደር ብሎክ እዚህ ጋር አለ። አሁን የ50 ሚኒት ኦርደር ብሎክ ይሄ አይደለ? ይሄ የ50 ሚኒት ኦርደር ብሎክ ከሆነ ለምሳሌ እዛው 50 ሚኒት ላይ ሄደህ ላሳይ። አሁን ይሄ የ50 ሚኒት ኦርደር ብሎክ ነው አይደለ? ይሄ ከሆነ የ50 ሚኒት ኦርደር ብሎክ ይሄን የ50 ሚኒት ኦርደር ብሎክ እንድቀበለው ማርኬቱ አንደኛ ኢንዱስመንት እዚህ ጋር ወስዷል ወይ፣ ሁለተኛ ማርኬቱ ቤሪሽ ነው ወይ ኦርደር ብሎኩ እንዲሰራ፣ ሶስተኛ ደግሞ ይሄ ኦርደር ብሎክ ሚቲጌት የሚያደርግልኝ ከሆነ ከዚህ ኦርደር ብሎክ በላይ ማርኬቱ የሚመጣበት ሌላ ምክንያት የለውም ወይ? አሁን ልክ እንደዚህ መጥቶ እንዳይወርድብኝ ማርኬቱ እዚህ አካባቢ ሌላ መነካት ያለበት ነገር የለም ወይ? ይሄንን ማወቅ አለብን። ያ ኦቨርሎክ ቫልዩ እንዲሆን እነዚህ ነገሮች መታወቅ አለባቸው። እሺ አባቴ ቴንክ ዩ። ሶ አሁን ሪከርድ ያደረኩትን እለቅላችኋለሁ እልክላችኋለሁ። ሰላም እንዴት ነህ? ይሰማል? ኦኬ ችግር የለም። እሺ እሺ። አይ አልረቅንም። አሁን ኦልሞስት ያለነው ፒዲኤፉ ቢ ላይ ነው ያለነው፣ ግን ሪከርድ ስለተደረገ እሱ ማየት ይችላል። ቢ ላይ ማለት እህ ማለት ኦኬ ሶ ማክሰኞና ሐሙስ ከ12 ሰዓት እስከ 1 ሰዓት ማክሰኞና ሐሙስ ከ12 ሰዓት እስከ 1 ሰዓት ነው የምንገባው። ግን ፒን ተደርጓል፣ ቻናል ላይ ራሱ ፒን ተደርጓል። እሺ አባቴ ቴንክ ዩ። እሺ ሶ አሁን ሪከርድ ያደረኩትን ልክ እንደሌላ ጊዜው እለቅላችኋለሁ። ምን አልከኝ? እሺ እሺ እሺ። ግን ታይም በጣም እየሄደብን ነው። እሺ ከኢንዲስመንት በፊት ወይ ብሬክ ኦፍ ትራክሽን መኖር አለበት ወይ ቼንጅ ኦፍ ፋክተር መኖር አለበት አንድ ኢንዲስመንት ቫሊድ ለመሆን እንጂ ዊዛውት ኤኒዌር ኤኒ ቦታ ላይ የተፈጠረ ኢንዲስመንት ቫሊድ ነው ማለት አይደለም። ማርኬቱ የተመለሰ ከሆነ የተመለሰበት ያለበት ምክንያት መኖር አለበት። የተመለሰ ከሆነ ለምን ወይ ኦርደር ኦፍ ሚቲጌት ሊያደርግ ወይ ሊሲፒ ሊያደርግ ማርኬቱ ምክንያት ሊኖረው ይገባል። እሺ አባቴ
ሶ ለቅላችኋለሁ። ከዛ ኔክስት እንትላለን። ጥያቄ ካላችሁ ኔክስት እንጠያይ። ከዚህ በኋላም ክላስ ስላለኝ መግባት እንዲመቸኝ ኔክስት እንጠያይ። ግን አንድ ሰው አሁን የጠራኸኝ ልጅ እሺ ልመልስልህ። እሺ ምን አልከኝ? እሺ 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 እኔ ቢግነር እያለሁኝ የተማርኩትኝ በፒዲኤፍ ነው። እሱም ፒዲኤፍ ደግሞ ቤቢ ፊፕስ ፒዲኤፍ ነው። ቤቢ ፊፕስ ላይ ጀስት ኤኒ መታችሁ እዚህ ጋር አሁን ቤቢ አይ ቲንክ ያ ቤቢ ፊፕስ ብላችሁ ሰርች ብታደርጉ ይመጣላችኋል። ያ ቤቢ ፊፕስ ይሄኛው ላይ ነው እኔ የተማርኩት መጀመሪያ ላይ ኢቨን የድሮ አካውንት እንትን ቪዲዮ ላይ ካያችሁት ስጽፍ ምናምን የነበረው ምናምን ይሄን ነው ቤቢ ፊፕስ ላይ የተማርኳቸው ነው። ስታር ስለርን ብላችሁ መማር ትችላላችሁ። የመጀመሪያ ይሄ ፋቲስ ፎሬክስ ምናምን የሚለው ነገር በትንሽ ያስረዳችኋል። አሪፍ ነው አሉ በጣም ስትራክቸር ይዞ የተስተካከለ ቤቢ ፊፕስ ዶት ኮም ያ እሺ አስቀምጥላችሁ ወይ ደግሞ በፒዲኤፍ መልክ ስላለ የፒዲኤፉን ሊንኩ ያስቀምጥላችኋል። እሺ እሺ ቴንክ ዩ እሺ ሶ አሁን ዛሬ እንትን ያለውን እልክላችኋለሁ። እሺ እሺ አባት እሺ እሺ አመሰግናለሁ ሁላችሁንም መልካም ምሽት ይሁንላችሁ። ወዳችኋለሁ። ኔክስት በታይማችን እንገናኛለን። ቴንክ ዩ